በኢትዮጵያ ድርሳናት ውስጥ ብትመለከቱ በየቦታው የምታገኙት ትርጓሜ ነው ይሄ። አሁንም ቤታችን ሰማይና ምድር የተገናኙባት መላእክት የሚወጡባት የሚወርዱባት ከሆነች ይሄ አገልግሎቷ ልመና ነው ወይ? አይደለም። የመጀመሪያ ነጥብ ያዝን ማለት ነው። ሁለተኛ ከቅዱሳን ሁሉ የማያማልድ አለ? እስኪ ከስር ንገሩኝ። ከቅዱሳን ሁሉ የማያማልድ አለ? የምልጃ አገልግሎት የማይሰጥ ክርስቲያን አለ? የምልጃ አገልግሎት የማይሰጥ የለም። እሺ ከቅዱሳን ሁሉ የመዳን ምክንያት ይሆናል? ከቅዱሳን ሁሉ የመዳን ምክንያት ይሆናል? የመዳን ምክንያት የሆነም የለም። ከቅዱሳን ሁሉ የመዳን ምክንያት ይሆናል። ኦኬ። ስለዚህ እነዚህን ሀሳቦች እያሰባችሁ ትቆያላችሁ። እውነተኛው ኢየሱስ ማን ነው የሚለው አካውንት ቀጥል። በጣም አመሰግናለሁ። ታላቁ ቻሌንጅ የሚያደርጉ ጥያቄዎችን ነው እየጠየቅ ያለኸው እና እያበራራ ያለኸው። ይሄ ደግሞ በጣም አሪፍ ነው። የጠራ እውቀት ምዕመናኑ ሊኖር ያደርጋል። በእምነት ውስጥ የሌሉትም ደግሞ በደንብ ይማራሉ ማለት ነው። እና ኦልሬዲ ዓለም ድኗል ያልከው ላይ መጀመሪያ ስመጣ ኤክሰፕሽናል መዳን ነው እኔ የሚታየኝ። ማለት ሀፍ መዳን ነው ያለው። ሀፍ መዳን ማለት እንዴት ነው ማየው መሰለክ? ለምሳሌ አሁን ከክርስቶስ ስቅለት በፊት የሞቱ ነፍሳት በሙሉ ድነዋል፣ ወደ ገነት ገብተዋል፣ ከሲኦል ወጥተው። ከክርስቶስ ልደት በኋላ ከክርስቶስ ትንሣኤ በኋላ ፖይንቱ እሱ አይደለም ማለት እኔ የምረዳው ምናምን ብሎ ሲባል አሁን እኛ ድነናል ብለን ስንል ጥያቄ ምልክት ውስጥ ቆያን አሁን እኛ ድነናል የጥያቄ ምልክት ነው ላልከው፣ እሱን እንግዲህ እንትን ትለዋለህ። ዓለም በክርስቶስ ድኗል ወይስ አልዳነም? ወይ ወንድማችን አሁን ድኗል የሚለው ሁለት አይነት ነው እኮ ሀፍ መዳን ያልኩህ ልገልጽ ስላቋረጥኩ እንጂ እንዴት ነው የምንረዳው? ሀፍ መዳን ነው ይሄ ያንተን መረዳት ሳይሆን የነበረው ድኗል ነው። እሱን አይደለም አሁን እንትኑን የኔ ሀሳብ ብለህ ሳይሆን ቢያንስ የሆነ መጽሐፍ ነው መግለጽ ያለብህ። የኔን እኮ አይደለም የምነግርህ እኔ ከቤተክርስቲያን ነው ካስተማረችኝ ከገባኝ። የትኛዋ ቤተክርስቲያን? የኦርቶዶክስ ነው። ሀፍ መዳን የሚል አገላለጽ አለ በኦርቶዶክስ ቤተክርስቲያን። አሁን መሰለክ አሁን በደፈናው ዓለም ድኗል ካልክ ሰው ይጠይቃል ጥያቄ። አሁን እኔ ሀፍ መዳን የሚባል አለ ወይ ነው ጥያቄ። ቆይ በኦርቶዶክስ ቤተክርስቲያን ሀፍ መዳን የሚባል ነገር አለ? አሁን የእቺ አሁን የኔ አገላለጽ ናት፣ ግን ለዛ ነው ዓለም በሙሉ ድኗል ግን የሚለው ቃል ካልተብራራ እንትን ይላል። በደፈናው ዓለም ድኗል ካልክ የራሴ የሚባል ነገር የለም። ይኸውልህ የራስህ ከሆነ ፕሮቴስታንታዊ ያረማምድ ነው እየተራመድክ ያለው ማለት ነው። ዝም ብሎ እኔ ደስ እንዳለ ያመነ እኮ ነው የሚድነው። የኔ እኮ አይደለም የሚባል ነገር ያመነ ነው እኮ የሚድነው። አሁን ያላመነ አይደለም። በቃ ከስሩ ታፕ አድርገን ከአንተ ጋር የምዳረቅበት እንትን የለኝም። አባቱ ስለ እመቤታችን እያወራን ዓለም ዳን አልዳንም ይጨቃጨቀኛል። እንደምን አይነት ሰው ነው በጌታ ስም? እሺ እስካሁን ያወራነው ነገር ሴንስ የሰጠው አለ? ጂዥ አለህ እንዴ? በአፋርኛ ነው የማነበው። ሰላም እንዴት ነህ? አለን እግዚአብሔር ይመስገን። ቀጥሉ። እሺ ሰው በእኔ አረዳድ ነው እንግዲህ ያው ታርመኛለህ። ዓለም ያው በኦርቶዶክስ እምነት
ድነናል፣ እየዳንን ነው እና እንድናለን ብለን ነው የምናምነው እና ዓለም ሁሉ በክርስቶስ ድኗል። ነገር ግን ያው ድህነታችንን በምንፈጽም በህይወታችን በምንቀጥል ጊዜ ያው የቅዱሳን ሰማዕታት፣ ጻድቃን እና መላእክቶች የእነሱ አማላጅነት አስተዋጽኦ አለው። ህይወታችንንም በሚቀጥል እንድንጸና እንድናርም የሚያደርገው አለ። በዚህኛው ናሬሽን ያለ ማርያም አማላጅነት ዓለም አይድንም የሚለው ጋር ተያይዞ እኔ የምረዳው ያው አንድም ነፍስ እንዳይጠፋ ድንግል ማርያም ትማልዳለች። ታርመኛለህ ከእንደገና ያው እንደዚህ ውይይት ላይ ከሰማሁት እንደዚህ ውይይት ላይ 7 ጊዜ ምንድነው ነፍሳት የሚድን ከሆነ 7 ጊዜም ብሞት እና ያ መልጃ ነፍስን ካዳነልኝ ብላ እንደዛ እናሬሽናል እና የኔ አረዳድ በዛ ነው የምረዳው እና ድንግል ማርያም አንድም ነፍስን እንዳይጠፋ ስለምትወድ ያንን ምልጃ ታቀርባለች ብዬ ነው እንትን የምለው። ያው ታርሙኛላችሁ። አይ ጥሩ ነው፣ ቀና ነው። ግን ቆይ እስኪ እንደው እስቲ ልብስ ካለበሳችሁና ከሞት ካዳናችሁ ሰው የበለጠ ውለታ የሚውልላችሁ የትኛው ሰው ነው? ልብስ ካለበሳችሁና ከሞት ከሚያድናችሁ ሰው? ከሞት። ኦኬ፣ ከሞት ያዳነው ሰው። ምክንያቱም በህይወት ስትኖር ነው ልብስ የምትለብሰው አይደለም? በህይወት ከሌለ አስከሬን ልብስ አያስፈልግም። ዝም ብለህ እየተንጀላጀልክ መሄድ ነው። ከሞት ያዳነህ የበለጠ ያንተ አዳኝ ነው። ስለዚህ አሁን ምንድን ነው ክርስቶስ ከሞት ያዳነን ነው። እመቤታችን ደግሞ እንግዲህ እንዳንዋረድ በክርስቶስ ፊት በኃጢአት በጸጸት በውርደት እንዳንቆም የጽድቅ ልብሷን የምታለብሰናት። የእሷ የጽድቅ ልብስ የሚሰራው ክርስቶስ ካዳነን ብቻ ነው። አሁን እንዴት አድርጌ ላስረዳችሁ ከዚህ በላይ? እውነቴ የእሷ ምልጃ የሚሰራው አንድ ሰው ምንም ነገር ቢሆን ምንም ነገር ቢያደርግ በህይወት ከሌለ ልብስም አይጠቅመውም፣ ጫማም አይጠቅመውም፣ ኮፍያ አይጠቅመውም። ምንም የሚጠቅመው ነገር የለም። አካሉ ራሱ አይጠቅመውም። አካሉ ራሱ ማለት ነው። እመቤታችን ለታረዙ ልብስ ናት፣ ለተጠሙ መጠጥ ናት፣ ለተራቡ ምግብ ናት። ግን በህይወት ካለን ብቻ ነው። ግን ክርስቶስ ካዳነን ብቻ ነው። ኦኬ። ስለዚህ አሁን እነዚህ ሁሉ ነገሮች ምን ሆነው የሚመጡ ማለት ነው? ለዳነው ዓለም ሳፕሊመንታሪ ሆነው ይመጣሉ ማለት ነው። ሳፕሊመንታሪ ሆነው ይመጣሉ። ስለዚህ አሁን ከሞት ያዳነህ ሰው ነው ወይስ ልብስ ያለበሰህ ሰው ስል ሁላችሁም ተሯሩጣችሁ ከሞት ያዳነኝ ሰው ብላችሁ እንደመለሳችሁት ከማዳንና ከምልጃ የትኛው ነው የሚበልጠው ቢባል ማዳን ነው። ያ ደግሞ የክርስቶስ ብቻ ነው። የክርስቶስ ብቻ። ቅዱሳኑ ሁሉ ወደ ክርስቶስ የሚያደርሱ መንገዶች ናቸው። ቅዱሳኑ ሁሉ ወደ ክርስቶስ የሚያደርሱ መንገዶች ናቸው። ታዲያ እመቤታችን ከዚህ ሁሉ ኢኮኖሚካል ሳልቬሽን የሚባለው ላይ ወይም በነገረ ድነት ውስጥ ያላት ድርሻ እንደው ዝም ብሎ እንደሌሎቹ ሁሉ መዳን ነው ከተባለ አይደለም። ምክንያተ ድኅንም ናት እመቤታችን። ምክንያተ ድኅንም ናት። ይሄ
ከምልጃ ጋር የሚገናኝ ነው ወይ? አሁን በደንብ እናየዋለን ማለት ነው። እንደውም እመቤታችንን ይሄንን ማለት እንደው ክብሯንም አይመጠንም። እውነቱን ለመናገር በነገረ ድህነት ውስጥ ያላትንም ስፍራ በጣም ዝቅ የሚያደርግ ነው። በጣም ዝቅ የሚያደርግ ነው። በጣም ዝቅ የሚያደርግ ነው። ስለዚህ እሱ እንዴት እንደሆነ እናየዋለን። ከዛ በፊት ግን ሀሳብ ያለው ሰው ካለ ከፋሲል ልጀምር። ፋሲል አለ? ይቅርታ አንዴ ታላቅ በዛው እንድትሄድበት ስለፈለኩ። እሺ ይቅርታ ግን ፋሲሌ፣ ይቅርታ አባቴ። ኪዳን ላይ ተሳልከ ላይ እሺ ያስተጋባ ነበር። ተሳልከ ላይ በኪድን ዓለም ወልኪ ሆነ ሰላም የሚለው ማለት ነው። በልጅሽ በአንቺ ዓለም ዳነ፣ በልጅ ደግሞ ሰላም ሆነ የሚለው ሀሳብ ከዚህ ጋር ከምልጃ ጋር እየተመጣ የሚነገር ነገር አለ እና እዛ ጋ የተገለጠው ምክንያተ ድኅን መሆኗን ነው እንጂ በምልጃ የምልጃን ቃል የሚገልጽ አይደለም የሚለውንም በጣም አበክረ እንድታስተምረን እፈልጋለሁ። ምክንያቱም ምክንያተ ድኅን መሆኗ በጣም እንጃ እንደምን እየተቆጠረ እንደሆነ አላውቅም። ከዛ በላይ ምልጃና ሰው ቅዱሳን ምልጃን ያማልዳሉ፣ ከክርስቶስ ጋር ያስታርቃሉ። ነገር ግን ምክንያተ ድኅን ግን መሆን የማይችሉበት ሁኔታ እያለ ሁለቱን አገናኝቶ ግን በጣም ብዙ ጊዜ የተነገረ ስለሆነ ይህንን ነገር በጣም በሰፊው ብታስተምረን ደስ ይለኛል ብዬ አስባለሁ። እንሄድበታለን ሁሉንም። ፋሲል ሀሳብ አለ? ፋሲሉ ትልቁ ነገር እኔም ልጠይቅ የነበረው አቢሲኒያ ጠይቆታል። ግን የሆነ አሁኑ ብዙዎቻችን እንትን መነሻችን ቤተክርስቲያን ሆና ነው እንጂ እነዛ የተፈጥሮላቸው የሚባል ታሪክ ሊኖር አይገባም ብዬ አስባለሁ። ግን ምን እንትን ነው አሁን አቢሲኒያ እንዳለው ታላቅሻ በአንቺ ዓለም ዳና በልጅሽም ሰላም ሆነ ይላል። ይህንን የተረዳንበት አንግልና አሁን የመጨረሻው ስቴትመንቱን ነው ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚለውን ስቴት አሁን አዝ እንደ ኦርቶዶክስ እኔ ስረዳው ያለ ማለት በመብራን ዳነን አንልም መቼም። ኦርቶዶክሳዊ ማይንድ ያለው ሰው፣ ኦርቶዶክሳዊ መረዳት ያለው ሰው አማላጅነት ከፊት ያለው ስቴትመንት እያለ ድነቱ ከሄዶ ያብራሩልናል። ለምን ከፊት ካለው ስቴትመንት ጀምረን ለምሳሌ አሁን ኦርቶዶክስ ሆኖ ድነት በክርስቶስ እንዳገኘን በክርስቶስ ስጋና ደም እንዳገኘን እናውቃለን። ግን ይሄ ኦቪየስ ነው። የትኛውም ኦርቶዶክስ ማንበብ መጻፍ የሚችል ያውቃል ብዬ አምናለሁ። ያለ እመቤታችን አማላጅነት ብሎ ሲገልጽ ድህነቱን ለምን እዚህ ለክርስቶስ ተነጠቀ ብሎ ለመግለጽ አሰበ አንድ ኦርቶዶክስ ብዬ እጠይቃለሁ። ይህንንም ነው የምጠይቀው። ኦርቶዶክስ ማይንድ ሊኖር ይገባል፣ ኦርቶዶክስ መረዳት ሊኖር ይገባል ብዬ አምናለሁ። አሁን አቢሲኒያ እንዳለው ዓለም ባንቺ ዳነ በልጅ ስም ሰላም ሆነ የሚለውን እንዴት ነው የተረዳ ነው? በመብራን እውነት ዓለም ድኗል ወይ? አይደለም። በዛ አይደለም፣ በዛ ማይንድ ሴት አይደለም ስንረዳው። አዳኛችን ስጋ ደሙን ያፈሰሰልን ክርስቶስ ሆነ እንደሆነ እንረዳለን። በዚህ ይህንንም አንደርስታንድ ብናደርገው ብዬ ነው። ግን እስካሁን አስተያየት አልሰጥም። ገለልተኛ ሆኜ ስሰማ ነበር። ግን በዚህ ነው የምረዳው። የኛው ነገር ይገዛኛል። ምንም የሚጎረብጠኝ ነገር እሺ፣ በጣም ጥሩ። ሄሩ ጥያቄ አለሽ? ወደ እነ መምህር ከመሄዴ በፊት ሄሩ 16 ሰላም ክርስቶስ ይዛላት። እንዴት ናችሁ? እግዚአብሔር ይመስገን። የታሰብሽ ጥያቄ ካለሽ? እኔ ደግሞ ጥያቄ ማለት የራሴ ያለኝን አስተሳሰብና ማለት ከአስተምሮትም ደረጃ ከእናንተም በተማርኩት በቤተ ክርስቲያናችን በሚያስተምሩት መልኩ አምላካችን ማለት እመቤታችን ቅድስት ድንግል ማርያም ያንን የነበረ ከስጋ አዳማዊ ሞት ከዛ የምታድነን ከሆነ ክርስቶስ አምላካችን ስጋ መልበሱ መወለዱ ለምን አስፈለገ የሚል ነበር። ምክንያቱም አምላካችን
ከባህሪ አባቱ እና ከባህሪ አባቱ ከአብ እና ከመንፈስ ቅዱስ አምላካችን ጋር ሊያስታርቀን ከመጣ የመጣው በራሱ ፍላጎት ነው አይደል? እመቤታችን ከዚህ አዳማዊ ኃጢአት ሞት ከአዳማዊ ስጋ ሞት ከምታድነን ከሆነ ለምን አስፈለገ አምላካችን መወለድ የሚል ነበረ። ምክንያቱም አምላካችን ከአዳማዊ ስጋ ሞት ነው ያዳነን። አማላይ ጥሩ። እንደዛ ከሆነ መቼም ጥሩ ነው። ብዙ ሰው ጥሩ መረዳት አለው። ለዛ ምን እናደርጋለን? መምህር እንባቆም አሉና መሀላችን መምህር አሉ ያለው ሰላም ብያለሁ። ሌሎችም ከታችን ከላይ የሚያላቸው በሙሉ እንደምን ዋሉ? ሰላም ብለናል። እኛም እግዚአብሔር ይመስገን። ምናልባት እስካሁን የተነጋገርንበት ላይ ሀሳብ ካለው እንትን በሉንና ስጡንና ወደ ቀጣዩ ፍሬ ነገር እንድንገባ ብዬ ነው። እሺ። አይ የተጀመረው ትምህርት በጣም ጥሩ ስለሆነ እንድስቀጥልም ስለምፈልግ እኔም ማህሌት እንግዲህ ማህሌት ጽዬም እየደረሰ ስለሆነ የሚቆምበት ወደ እሱ ስለምገባ የተነሳው ርዕስ በጣም ወሳኝ ነገር ነው። መጥራት ያለባቸው አንዳንድ ነገሮች ስላሉ በጥንቃቄ መታየትም ስላለባቸው ባለፈውም ተነስቶ ስለነበረ ጥሩ ነው የተደረገው። በደንብ መለየት ያስፈልጋል። እዚህ ላይ እመቤታችን አሁን ብኪ ዴና ዓለም ወወልድኪ ሆነ ሰላም በአንቺ ዓለም ዳነ ስንል ምን እያለ ነው የሚለው ሀሳብ በጣም በጥንቃቄ የሚታይ ነው። ለምሳሌ እንዲያው ቀለል ባለ ምሳሌ አንድ ሰው ቢታመምና ሐኪም ቤት ሂዶ መድኃኒት ተሰጥቶት ያን ወስዶ ቢድን አንተ ዳንክ ማን አዳነ ቢባል እገሌ የተባለው ሐኪም አዳነኝ ይላል። ከዛስ ደግሞ የሚገርመው ይሄን አይነት እኮ መድኃኒት ወስጄ አዳነኝ መድኃኒቱ ይላል። አሁን መድኃኒቱንም አዳነኝ ዶክተሩንም አዳነኝ ብሎ ይናገራል። ዶክተሩን አዳነኝ ብሎ ሲናገር እና መድኃኒቱ አዳነኝ ብሎ ሲናገር እንረዳዋለን። ዶክተሩ ከሆነ መርምሮ መድኃኒት አዝዞ እንዳዳነው እናውቃለን። መድኃኒቱ ካለ መድኃኒቱን ወስዶ እንደሆነ እናውቃለን። ይህ ምሳሌው እንግዲህ ዘያጽጽ ምሳሌ ነው። በቤተ ክርስቲያናችን ሙሉ ምሳሌ የለም። አሁን እመቤታችንን አሁን በአንቺ ዓለም ዳነ ብሎ ቢናገር መጽሐፍ ደግሞ በክርስቶስ ዓለም ዳነ ብሎ ቢናገር እኛ መረዳት ነው ያለብን። ምን ሊል ነው? በክርስቶስ ዳነ ሲል ቀይ እያበራብኝ ነው ካስቆመኝ እንዳላስቸግራችሁ ኩር እያለ ድምፄ አቁም በሉኝ። ሐኪሙ አዳነኝ መድኃኒቱ አዳነኝ ብሎ ሲናገር እንደምንረዳው ሁሉ በእመቤታችን ዓለም ዳነ ስንልና በክርስቶስ ዓለም ዳነ ስንል እኛ ኦርቶዶክሳውያን እንረዳዋለን። ምክንያቱም ጠማማ አይምሮም ስለሌለን ማለት ነው። በአንቺ ዓለም ዳነ ካለ እመቤታችን መድኃኒቱን በመውለዷ ነው፣ አዳኙን በመውለዷ ነው፣ ምክንያተ ድነት በመሆኗ ነው እንላለን። በልጇ በክርስቶስ ዳነ ካለ ደግሞ እሱ ቤዛ በመሆን ስጋውን በመቁረስ ደሙን በማፍሰስ ነው ያዳነን እንላለን። እንደዚህ አይነት የመጽሐፍ ቅዱስ ክፍሎችን ስለምናገኝ ማለት ነው። ለምሳሌ ኢሳይያስ 1:9 ላይ ወሶባ አኮ እግዚአብሔር ጸባኦት ዘአትረፈ ለነ ዘርአ ከመ ሰዶም ኮነው ከመ ገሞራ መሰልነ ይላል። አሸናፊ እግዚአብሔር ዘርን ባያስቀርልን ኑሮ እንደ ሰዶም በሆን ገሞራንም በመሰልን ነበር ይላል። እንግዲህ ሰዶምና ገሞራ የጠፉ ናቸው፣ እንጠፋ ነበር ነው። ዘር የተባለች ማናት የሚለውን ደግሞ አባትዬ ድንግል በማሕሌተ ጽጌው ላይ ከመ ሰዶም እምኮነው ከመ ገሞራ መሰለ እግዚአብሔር ኪያኪመ ኢያትረፈ ለነ እመቤቴ ሆይ እግዚአብሔር አንቺን ባያስቀርልን ኑሮ እንደ ሰዶም በሆን እንደ ገሞራን በመሰል ነበር ብሎ ተርጉሞት እናገኘዋለን። ስለዚህ ምን እያለ ነው? ምክንያት ነሽ፣ የመዳናችን ምክንያት ነሽ እያለ ነው። የሉቃስ ወንጌል ምዕራፍ 1 ላይም እኮ እመቤታችን የተናገረችው ንግግር አለ። ናሁ ሚዜስ ያስተበጽኡኒ ኩሉ ትውልድ፣ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል አለች። ለምን ስንላት እስመ ገብረ ሊተ ኃይለ አብያተ፣ በእኔ ታላቅ ስራ ሰርቷልና ትላለች። በእኔ ታላቅ ስራ ሰርቷልና፣ በድንግል ማርያም ታላቅ ስራ ሰርቷል። ማን?
ወቅዱስ ስሙ ወሳሉኒ ለትውልደ ትውልድ። ይሄም ስሙ ልዩ ነው፣ ለልጅ ልጅ እያለ ያነሰዋል ሀሳቡ። ስለዚህ ቅዱስ ስሙ ልዩ ስሙ የተባለው እግዚአብሔር ነው። በእግዚአብሔር ድንግል ማርያም ምን አደረገ ከተባለ ዓለምን አዳነ ነው። የማዳን ስራን በድንግልና መጸነስ፣ ያለ ወንድ ዘር መወለድ፣ ከዛም ተወልዶ ደግሞ ዓለምን ማዳኑ። ስለዚህ ትውልድ ሁሉ እመቤታችን ብፅዕት የሚልበት ምክንያት በእሷ እግዚአብሔር ታላቅ ስራ ስለሰራ ነው። ታላቅ ስራ የተባለው ደግሞ ዓለምን ማዳን ነው። እግዚአብሔር ዓለምን ከፈጠረበት ጥበቡ ያዳነበት ጥበቡ ይበልጣል ተብሎም በሊቃውንቱ አፍ ተገልጿል። በጣም የሚገርመው እዚህ ማሕሌተ ጽጌ ላይ አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ዘያርግሏል የሚል አለ። አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ዘያርግሏል ማለት ያለ አንቺ ወደ ሰማይ የሚያርግ ልመናም ጸሎትም የለም ማለት ነው። ያለ አንቺ ወደ ሰማይ የሚያርግ ልመናም ጸሎትም የለም ማለት ነው። ይሄ ማለት ምን ማለት ነው? አሁን ይሄ በጣም ጥሩ የሆነ አረዳድ፣ ኦርቶዶክሳዊ አረዳድ ይጠይቃል። ይሄንን ሊቃውንት በትርጓሜ ገልጸውልን እንመለከታለን። እዚህ የማክሰኞ ውዳሴ ማርያም ላይ አንቲ ውእቱ ሰዋስው ዘርአ ያዕቆብ ምርት ዘይበጽሕ ሰማያዊ መላእክተ እግዚአብሔር ያርጉ የወረዱ የሚለውን ሲተረጉሙ መላእክት ከሰማይ ሲወርዱ መታየታቸው ሲወጡም መመልከታችን ጌታ ከእመቤታችን ሰው ከሆነ በኋላ ሰው የሰዋውን መስዋዕት የጸለውን ጸሎት መላእክት ለማሳረግ የሚወጡ የሚወርዱ ሆነዋል። ከዚያም በፊት ግን ይላል ሰው የጸለየውን ጸሎት የሰዋውን መስዋዕት ለማሳረግ አይወጡም አይወርዱም ነበር የሚል ትርጓሜ አለ። እንዲህ ምን ሊል ነው ይሄ ትርጓሜ? መልአኩ ዘካርያስን ጸሎትህና ምጽዋት አድርጎልሃል ብሎ ተናግሮት አይደለ? ለማኑሄስ ቢሆን መልአኩ ጸሎቱን አሳርጎለት አይደል? የመሳሰሉ ጥቅሶችን ልንጠቅስ እንችላለን። አዎ እሱን ጠፍቷቸው አይደለም ሊቃውንቱ እንደዚህ ያሉ። ታዲያ ምንድን ነው ማለት የፈለጉት ሊቃውንቱ? ከዛም በፊት የተጸለየው ጸሎት የተሰዋው መስዋዕት አረገ ቢባልም ጥያቄው የፈታ አልነበረም። ዋጋ አላሰጠም ነው በአጭር ቃል፣ ድነትን አላስገኝም። ከእመቤታችን በኋላ ግን ማለት እመቤታችን አምላክን ክርስቶስን ከወለደችልን በኋላ እና የወለደችው አምላካችን ኢየሱስ ክርስቶስ ከታረቀን በኋላ ጸሎታችን ተቀባይነት አግኝቷል ማለት ነው ሀሳቡ። ስለዚህ ያለ በአንቺ ዓለም ዳነ የሚለው ሀሳብ ወይም ደግሞ እግዚአብሔር ዘርን ባያስቀር ኖሮ የሚለው ሀሳብ እና ያለ ድንግል ማርያም የሚያርግ ጸሎት የለም፣ የሚያርግ ልመና የለም ተብሎ ሲነገር ይሄንን በደንብ መለየት ያስፈልጋል ብዬ ያስባለሁ። በእመቤታችን አሳራጊነት ሲል ምን እያለ ነው? ያለ አንቺ ሲል አንቺ አምላክን ባትወልጂ ኖሮ፣ አንቺ የመዳን ምክንያታችን ባትሆኝ ኖሮ የጸለይነው ጸሎት ቅድመ እግዚአብሔር አይደርስም ማለት ነው፣ እርቅን አናገኝም የሚል ሀሳብ ነው ያለው። እና እንደዚህ አይነት ሀሳቦችን በጥንቃቄ መመልከት አስፈላጊ ነው ለማለት ያክል ነው። ምክንያቱም ቀይ እያበራብኝ ስለሆነ ነው። ጠቅለል ባለመልኩ ግን ያለ ማርያም አማላጅነት ዓለም አይድንም የሚለው ብሂል ወይም ንግግር ትክክል አይደለም ነው። ምክንያቱም መጽሐፍ ቅዱስ ላይም አናገኘው። ዓለም የዳነው ደግሞ በድንግል ማርያም አማላጅነት አይደለም፣ በድንግል ማርያም ምክንያተ ድኅንነት በክርስቶስ ደግሞ አዳኝነት ነው ዓለም የዳነው። ቀደም ልክ ታላቁ እንዳሉት አማላጅ መሆንና የመዳን ምክንያት መሆን ሁለቱ የተለያየ ነው። አማላጅ ቅዱሳን ሁሉ አማላጅ ናቸው። የመዳን ምክንያት ግን ድንግል ማርያም ብቻ ናት። ምክንያቱም ልክ ሔዋን ዕፀ በለስን በልታ የመውደቃችን ምክንያት እንደሆነች ሁሉ ድንግል ማርያምም የመላኩን ቃል ሰምታ ይሁንልኝ ይደረግልኝ ብላ በመቀበሏ የመዳናችን ምክንያት ሆናለች። ያችኛዋ ሔዋን ሃይማኖተ አበው ላይ እንደገለጡት የሰማችው የሰይጣንን ድምፅ ነበረ። ሰይጣን መላከ ጽልመት ነው። ይችኛዋ ደግሞ የመላከ ብርሃን የቅዱስ ገብርኤልን ድምፅ ሰማች። ያቺ እምቢ ማለት የዚያን ቃል ድምፁን ሰምታ ምክንያተ የሞት ምክንያት ቃየልን ወለደች። ይቺ ደግሞ ያን ድምፅ ሰምታ አዳኛችን መድኃኔዓለም ክርስቶስን ወለደችልን እያለ በሃይማኖተ አበው ላይ ሊቁ በጣም ነው የሚገልጸው። እና ቀይ እያበራብኝ ስለሆነ ድምፅ ስለሚቆራረጥ ብዬ ስለማሰብ እዚህ ላይ ይበቃኛል። ምናልባት ጊዜ ካለ በኋላ ሀሳብ እጨምራለሁ። እግዚአብሔር ይስጥልን ታላቁ። አሜን መምህር። እሺ እግዚአብሔር ይስጥልን። ዲያቆን ስዩም አለ?
እሺ ሀሳብ ካለህ እንስማ። ድምፅ ይቆራረጣል። ድምፅ በጣም ይቆራረጣል። አሁን ጥሩ ነው። አሁን ቀጥል። ኦኬ እሺ። በቅድሚያ የእግዚአብሔር ሰላም ከእኔም ከእናንተም ጋር ይሁን እላለሁ። በያላችሁበት የእግዚአብሔር ሰላም ይብዛላችሁ፣ ይብዛልን። እኔ ማለት የምፈልገው ምንድን ነው አሁን የኔ ታጋ ለመጨመር ሳይሆን ግን ደግሞ የግድ መነጋገር ያለብን ነገር ስለሆነ እርስዎም ባሉበት ማለት ነው እና ለምሳሌ ምን አሉ ብኪድና አለም የሚለውን ሲያስረዱ ምን አሉ? በቃ ይሄ ትርጓሜ ያስፈልገዋል እንተረጉማለን አሉ። እሺ ከዛም ደግሞ ኢሳያስ ላይ ያለውን ደግሞ ማለት የመዳናችን ምክንያት የሚለውን እሺ እሱን በዚያው ተስማሙ። ከዛም ባለፈ ደግሞ ጸሎት ማለት ጽጌ ድንግል የደረሱትንም እሱንም ደግሞ ምክንያት ሰጥተዋል። ታዲያ ይህ እንግዲህ የእርሳቸው ትርጓሜ ነው። እኛም ደግሞ ያለ ድንግል ማርያም አማላጅነት ዓለም አልዳነም ስንል ለምንድን ነው ልክ እነሱ አቃንተው እንደተረጎሙት የእኛንም የተረጉሙልን? እኛ ለምሳሌ ኃጢአተኛ የምንሆነው በተጻፈው ግን እኛም ለምሳሌ አምላክ ናት እያልን አይደለም፣ ግን አልዳነም ያለበት ምክንያት ይኸው እሷ ምክንያተ ድኂን ስለሆነች የሃይማኖታችን መጀመሪያ አይደለም። ባትወልደው ይኩነኒ በከመ ትቤለኒ ባትል ኖሮ እንኳን ሁላችንም አልዳንም ነበርን ነው የተጻፉት እነሱ። እኔ ግን እንደዚህ ነው የማምነው። ሁለተኛ የምጨምረው ነገር ከይቅርታ ጋር ማለት ነው ድንግል ማርያምን ጌታ ለምሳሌ 5500 ዓመት አዳም የጠበቀው ድንግል ማርያም እስክትወለድ ድረስ ነው። ይህ ማለት እንግዲህ ለምሳሌ 5500 አዛ በፊት ብዙ ሴቶች ነበሩ፣ ከዚያ ወዲህም ብዙ ሴቶች ነበሩ። ስለዚህ ድንግል ማርያምን ስለመረጣት ነው ብዬ ነው የማምነው። እግዚአብሔር ይስጥልኝ። እሺ፣ አይ ሀሳቡ ግልጽ እንዲሆን ነው። መምህር ዕንባቆም አሁን እየተናገሩት የራሳቸው ትርጓሜ አይደለም። እሱን ቀስ በቀስ ሁሉንም አባቶች እያወጣን እናያለን። ከሐዋርያን አበው ጀምረን ከሐዋርያው ዮሐንስ ደቀ መዝሙር ከነሱ ጀምረን እናያለን። እሱን ማለት ነው። አሁን በእመቤታችን ምክንያት ዓለም ዳነ የሚለው ልክ መምህር ባብራሩበት መንገድ በራሱ ቋንቋ እናየዋለን። በጣም ጥሩ። ግን አሁን ስዩሜ ማማለድና ማዳን አንድ ናቸው ብለህ ታስባለህ? ማማለድ እና ማዳን አንድ አይደለም። ግን ምንድነው አንድ አይነት? አይ ቆይ እንትን እንለዋለን እናየዋለን መጀመሪያ። ስለዚህ አሁን ማማለድና ማዳን ይለያያሉ ማለት ነው። በጣም ጥሩ። ማማለድና ማዳን ምን አልከኝ? ምናልባት አንተ በለኝ፣ ችግር የለም። እሺ አንተ እያልኩ መናገር ከቻልኩኝ ደግሞ ምንድን ነው ለምሳሌ ማማለድ የሚለው መለመን ይሆናል። ማማለድ የሚለው ደግሞ ማስታረቅ ይሆናል። ስለዚህ በየትኛው ማማለድ ማስታረቅ አይሆንም። ማማለድ መለመን ብቻ ነው፣ ሌላ ትርጉም የለውም። ማስታረቅስ አይሆንም። ማማለድ ማስታረቅ አይሆንም። መዝገበ ቃልም ሆነ መጽሐፍ ቅዱሳዊ ኮንቴክስቱ እንደዛ አይደለም። ግልጽ ነው። ማማለድ መለመን ብቻ ነው። እሺ ስለዚህ አሁን ያው ቆይ እናያዘውና በደንብ ፖይንት ባይ ፖይንት እየሄደ ሲሄድ በደንብ ስለሚገባህ ነው። ለመሰለ እንደዚህ የማደርገው እኔ ስናገር አንተም ስትናገር እኔም ስናገር አንተም ስትናገር እንትን ይላል። እንዲህ ኮንቨርሴሽን ቱ ዌይ ፍሎው ሲኖር ግን በጣም ጥሩ ነው እሱ። አሁን እሺ ዓለም የዳነው እመቤታችን ማርልኝ ማርልኝ እያለች ስለለመነች ነው ወይስ አምላክ ሰው ስለሆነ ነው? አምላክ ሰው ስለሆነ ነው። በጣም ጥሩ። ስለዚህ አሁን የዓለም ድህነት የሚገናኘው ከአምላክ ሰው መሆን ጋር ነው ወይስ ከእመቤታችን ልመና ጋር ነው?
እሷ ምክንያት ናት እኮ ነው እያለ ያለ። ታዲያ ምክንያት ናት ማለት ነው አለ እኮ ቃል ኦልሬዲ አለ፣ አገላለጹ አለ፣ ቃሉ አለ፣ ትምህርቱ አለ። ኦልሬዲ ሁሉም ነገር ሴት ተደርጎ ተቀምጧል፣ ሴት ተደርጎ ተቀምጧል። ስለዚህ አሁን ዓለም የዳነው በእመቤታችን ምልጃ ነው ወይስ በአምላክ ሰው በሆን ነው ስልህ ሄዝቴት ማድረግ የለብህም ምንም ነገር ቢሆን ማለት ነው። ፎር ሞመንት ፎር ብሪፍ ሰከንድ ሄዝቴት ማድረግ የለብን። በአምላክ ሰው መሆን ነው ዓለም የዳነው። በጣም ጥሩ። ስለዚህ የእመቤታችን ምልጃ የሚመጣው ምን ላይ ነው? ዓለም ከዳነ በኋላ ነው ወይስ ከመዳኑ በፊት ነው? ስዩሜ የእመቤታችን ምልጃ የሚመጣው መለመን የሚመጣው ከአምላክ ወዲህ ነው። ማርያም አማላጅ ብቻ አይደለችም፣ ምክንያትም ስለሆነች በሁለቱም ያስኬዳል። የማርያም ማለት ነው። ገብቶሃል? አያስኬድም፣ አያስኬድም። ለመሰለም አያስኬደው። ይህ ምክንያት የመዳናችን ምክንያት እንደው መልስልኝ። ከራከር ምናምን አለ። ችግር የለም፣ ችግር የለም። አብራራለሁ፣ እሱን በደንብ አብራራለሁ። ግን ሁላችንም የተስማማንበት እስካሁን ድረስ የተስማማንበት አንደኛ ማዳንና ማማለድ ይለያያል። ማዳንና ማማለድ ይለያያል። ማማለድ መለመን ብቻ ነው። ማስታረቅ የሚል ትርጉም የለውም። ይሄ ፕሮቴስታንታዊ ትርጉም ነው። በነገራችን ላይ ክርስቶስን አማላጅ የምንለው እኮ አስታራቂ ለማለት ነው ብለው መከራከሪያ የሚያመጡ እነሱ ናቸው። ማማለድ ወይም አማላጅ ማለት ለማኝ ማለት ነው። ከዚህ ውጭ ሌላ ምንም ትርጉም የለውም። ዲያቆን በጣም በቀና ልብ ነው ይህንን ነገር የሚናገሩት። በጣም በኦርቶዶክሳዊ ማይንድ ሴት ሆናችሁ ለመረዳት ሞክሩ። ኮሜንት ላይ እኔ ኮሜንት ስለማላይ ነው፣ ሌላ ነገር እንዳትጽፉ፣ መጥፎ ነገር ምናምን እንዳትጽፉ፣ እዘጋዋለሁ ኮሜንቱን አስፈላጊም ከሆነ ማለት ነው። ስለዚህ አሁን ምንድን ነው ጉዳዩ ታዲያ ከተባለ ምንድን ነው ይሄን ያክል እንትን የሚለው ከተባለ የክርስቶስ የማዳን ስራ ዓለም በሙሉ የተዋጀበት ነው። ዓለም የታደሰበት ነው። በጣም ጥሩ። ዓለም የተዋጀበት ዓለም የዳነበት የክርስቶስ ምስጢርና ያ ስራው ከሆነ የእመቤታችን ምልጃ የሚመጣው መቼ ነው? ጥያቄው እዚህ ጋር ነው የሚመጣው። የእመቤታችን ምልጃ የሚመጣው ዓለም ከዳነ በኋላ ከሆነ ስለዚህ ያለሷ ምልጃ ዓለም አይድንም የሚለው ስቴትመንት ትሩ ነው ወይስ ፎልስ ነው የሚሆነው? ስዩም እስኪ አንተ ልጠይቅ። ዓለም የሚድነው በአምላክ ሰው መሆን ከሆነና የእሷ ልመና የሚመጣው ዓለም በክርስቶስ ከዳነ በኋላ ከሆነ ያለሷ ምልጃ ዓለም አይድንም የሚለው እውነተኛ ነው ወይስ ቬግ የሆነ አገላለጽ ነው የሚሆነው? ስዩም ይህ የሚያደርጉትና ደግሞ ወንድሞቻችን ያሉት እንትናችን የተለያዩ ነው። ታውቃለህ አይደለ? እኔ ያልኩት የዓለም ቤታችን ዓለም አንተ ያልከውን ምናምን ሳይሆን ኖ አሁን እኔ አንተ ምናልክ ምናምን ሳይሆን አሁን ያልኩት ስቴትመንት ላይ ተቃውሞ አለ። አሁን ያልከው እስከ አንድ ድጋሚ እያደመጥከኝ ዓለም የዳነው በአምላክ ሰው መሆን ከሆነና የእመቤታችን ምልጃ ዓለም ከዳነ በኋላ የሚመጣው ዓለም ያለ ድንግል ማርያም አማላጅነት አይድንም የሚለው ንግግር ትክክል ነው ወይ ስህተት ነው የሚሆነው? ምክንያቱም ኦልሬዲ በዳነ ዓለም ውስጥ ነው እና ያለ ነው። ትክክል ነው ወይ ስህተት ነው የሚሆነው? ጥያቄ ምን መሰለህ፣ የሆነ ለምሳሌ ማለት ነው አንተ ክርስቶስ ዓለም ዳነ የምትለው መስቀሉ ላይ ሲሆን ነው ወይስ ዓለም ዳነ የምትለው እመቤታችን ገና ሲጸነስ ነው? አንተ ዓለም ዳነ ብለህ የምታምነው ምን አገናኘው አሁን ከዚህ ጉዳይ ጋር እኮ? ለእኔ ግልጽ አድርግልኝ። ምኑን ግልጽ ላድርግልህ? በጣም ግልጽ የሆነ ነገር ነው እየጠየቁ እኮ የተናገርኩትም እጅግ በጣም ግልጽ ነው፣ እጅግ በጣም ማለት ነው። ጥያቄው ካልገባህ ጥያቄውን ላስረዳህ ጥያቄውን እስኪ አስረዳኝ። ኦኬ እሺ፣ ጥያቄውን አሁን በደንብ ላስረዳ። ሰማ፣ ወደ ሌላ ቦታ ትሄድ በሀሳብ ማለት ነው።
ዓለም የዳነው በአምላክ ሰው መሆን ነው። ኦኬ፣ የመጀመሪያ ሀሳብ ይሄ ነው። ተስማምተናል ሁለታችንም። እሺ፣ ዓለም የዳነው በአምላክ ሰው መሆን ነው። አንደኛ ትክክለኛ ሀሳብ ወይም ትሩ ፕሬሚስ፣ ይሄንን ይዘናል። ሁለተኛ የእመቤታችን ልመና ወይም አማላጅነት የሚሰራው ዓለም ከዳነ በኋላ ነው። እዚህም ላይ ተስማምተናል አይደለም? ታዲያ ያለ ማርያም አማላጅነት ዓለም አይድንም የሚለው ንግግር እውነት ነው ወይስ ስህተት ነው? እስካሁን በተስማማንባቸው ፖይንቶች መሰረት እኔ እኮ ያለ ድንግል ማርያም አማላጅነት ዓለም አይድንም ብሎ የሚያምን ሰው እኮ አይደለሁም። እኔም ወደዚያ ታስጠጋጋ ቅድም እንደዛ። እሺ ምንድን ነው ሀሳብ? እሺ አስረዳ። እኔ አልዳንም ነው ያለ እመቤታችን አማላጅነት ዓለም አልዳንም ነው የማምነው ማለት ነው። እሺ ምን ላይ ተጽፎ ነው ያገኘኸው እንደዛ የሚል? ምን ትርጓሜ ላይ አለ? የትኛው መጽሐፍ ላይ አለ አልዳንም የሚል? እርቁን አስታረቀች አይደል? አስታራቂና አማላጅነት ፈጽመው የተለያዩ ነገሮች ናቸው። የሚገናኙ ነገሮች አይደለም። ምክንያት ሆነች አይደል? ምክንያት ድህንማ ኮምፕሊትሊ ከምልጃ ጋር የሚገናኝ ነገር አይደለም። ጭራሽ አይገናኝም። አክቹዋሊ እና ታዲያ ድንግል ማርያም የበለጠ አሁን አንተ ለምሳሌ የ5 ሚሊዮን ብር ደሞዝተኛ ሆነ የሰውየው እኮ የሚከፈለው 2,000 ብር ነው ብለህ አትናደድም እንዴ? ምክንያት ድህን ሆና ታዲያ እንዴት በአማላጅነት ገድበህ ታስቀምጣታለህ? ተባረክ። እኔም እኮ እሱን ነው ማይ ግድነስ። እንደዛ ከሆነ አንድ ነው ማለት ነው የምናወራው። ይሄን ሁሉ እንትን ማያስበ ብቂ ድህን አለም ወልድኪ ከሆነ ሰላም ከልመና ጋር የሚገናኝ ነገር የለውም። ጭራሹኑ ከልመና ጋር አይገናኝም፣ ከአማላጅነት ጋር አይገናኝም። እና ከአማላጅነት ጋር አታጠጋጉት ነው። የእመቤታችን ድርሻ ከዚህም የበለጠ ነው፣ ከፍ ያለ ነው። እሱን እናየዋለን። አሁን በኪድን ዓለም እንዴት ነው የሚታየው እናየዋለን። ሁሉንም ከሐዋርያዊ ትምህርት እያወጣን ማለት ነው። ግን ፖይንቱ ከመጀመሪያውም ቢሆን የእመቤታችን ምልጃ ያለው የእመቤታችን ልመና የሚሰራው ኦልሬዲ በዳነ ዓለም ውስጥ ነው። ክርስቶስ በዋጀው ዓለም ውስጥ ነው። ታዲያ አሁን ፕሪሚሶቹን ከያዛችኋቸው በነገራችን ላይ ኮንክሉዥኑ ውድ ቢ ሶ ኢዚ ቱ ፖይንት። ሁለተኛ እንኳን አትወዛግቡበትም በዚህ ትምህርት ማለት ነው፣ በዚህ ትምህርት። ስለዚህ የመጀመሪያው ፕሪሚስ ዓለም በአምላክ ሰው መሆን እንጂ በልመና አልዳነም። እሺ፣ ዓለም በአምላክ ሰው መሆን እንጂ በልመና አልዳነም። አንድ። ሁለተኛ የእመቤታችን ምልጃ ዓለም ከዳነ በኋላ የሚመጣ ነው። ስለዚህ ኮንክሉዥን ምንድን ነው የሚሆነው? ስለዚህ ዓለም የዳነው በድንግል ማርያም አማላጅነት ነው የሚሆን ያለ ድንግል ማርያም አማላጅነት ዓለም አይድንም የሚለው ንግግር ኢዝ ነሰሰሪሊ ፎልስ ማለት ነው። ምክንያቱም ኦልሬዲ የመጀመሪያው ፕሪሚስ ላይ በአምላክ ሰው መሆን ዳነ ብለናልና። ዲስ ኢዝ ቨሪ ሲምፕል ካታጎሪካል ሲሎጂዝም። በነገራችን ላይ በጣም ሲምፕል ነው፣ በጣም ሲምፕል ነው። ታዲያ አንድ ሰው እንደዚህ ብሎ ሲናገር ከምን አንጻር ነው የሚለውን ግን አቅንተን ለመረዳት እንሞክራለን። ግን እንዴትም አድርገን አቅንተን ለመረዳት ብንሞክር ይሄንን ልናቀናው አንችልም። ለምንድን ነው የማይቃነው? አንደኛ ምልጃና ማስታረቅን ማዳንና ማማለድን አብሮ ጨፍልቆ የያዘ ስለሆነ፣ አብሮ ጨፍልቆ ያስቀመጠ ስለሆነ። ሁለተኛ የእመቤታችንን በነገረ ድነት ውስጥ ያላትን አክቲቭ ፓርቲሲፔሽን ወደ ልመና ዝቅ ያደረገ ያወረደ ስለሆነ በእነዚህ ሁለት ታላላቅ መሰረታዊ ምክንያቶች ምክንያት ወይም መሰረትነት ይህንን ስቴትመንት አንቀበለውም ማለት ነው። ይህንን ስቴትመንት አንቀበለውም። ሀሳቡ ግልጽ ነው። አሁን ስዩሜ ልክ እንትንን ለየህልኝ። ለምሳሌ ምልጃዋንና ምክንያታዊ ይህን ነገር ሞሮፍ ለሁሉም ግልጽ ይሆናል ብዬ አስባለሁ። እኔም እንትን ብሎልኛል አንደርስታንዲንጉ በዚህ
ተቋርጧል። እኔ ጋር ብቻ ነው። ኦኬ ሚዩት አድርገህ ነው። እሺ ያለውን ነገር ይህንን ከፋፍለህ ስታየው ለምሳሌ ምክንያተ ድህንነቷንና ኢሳያስ ላይ ያለውንና ደግሞ ምልጃዋ ላይ ደግሞ ቃና ዘገይ ላይ ያለውን እና ደግሞ ለምሳሌ መልከ ማርያምም ኦግዝቴ ማርያም ቀበኒ ዋድነኒ መከራ ስጋ ወነፍስም የሚልም አለ። እነሱን ደግሞ ሞሮፍ ወደፊት ምን ሄድባቸው ይሆናል። አሁን ግን የምታይልኝ ምንድነው ምልጃዋንና ምክንያተ ድህንነቷን በዚህ ጉዳይ ቢሆንልኝ ደስ ይለኛል። ሊቃውንቱ ስዩም አብራራለሁ። እሱንም ቢሆን በደንብ እናየዋለን። ከሊቃውንቱ መጽሐፍ እያወጣን እናየዋለን። በጣም ጥሩ። እሺ ሀሳቢ ግን ቬግ ነው፣ የሚያወዛግብ ነው። ያቀረብኩት ሀሳብ እስካሁን ድረስ የተናገርኩት ነገር ማለት ቬግ ነው፣ ግልጽ አይደለም። የሆነ ያወዛገባችሁ ነገር አለ። ኢዝኒ ክሪስታል ክሊር እስካሁን ድረስ። ኦኬ እሺ ቀጥሎ የገባ ሰሙ አለ። ሰሟችን አሜን አሜን አሜን። ሀሳቦት ካለ እንስማ። ቀጥሎ በነገራችን ላይ ሰምቼዋለሁ። የሰራውን ቪዲዮ ደስ የሚል አገላለጽ ነው። ጀስት ሲነሳም የነበረው ከምን አንጻር እያልኩኝ ነበር። እኔ በኦርቶዶክሲ ማይንድ ከሆነ እስኪ እንረዳው እያለ ነበረ። እኛም ስናብራራ ነበረው ነገረ ክርስቶስን ሰው ከአምስቱ አዕማደ ምስጢር ውጭ ሆኖ ነገረ ማርያምን እቀበላለሁ ወይም ነገረ ማርያምን ነጥሎ ከአምስቱ አዕማደ ምስጢር ነገረ ማርያምን አስቀድሞ የሚናገር ከሆነ እሱ ቤተክርስቲያናችን ውጉዝ ነው። ጀስት ምክንያቱም መቅደም ያለበት ስራ። ስለዚህ ነገረ ድነታችን የተፈጸመው የድነታችን ጀማሪ ፈጻሚ ክርስቶስ ነው ካለ ድንግል ማርያምን እሱ ታፊዋን የምንናገር ከሆነ ጀስት ከኮንሰፕሽን እስከ ክርስቶስ መስቀል ላይ እስኪሰቀል ድረስ ባለው ከእርሷ ነው ስጋና ደም ክርስቶስ ያነሳ። ግን አንድ ነገር ማለት እፈልጋለሁ በዚህ ዙሪያ የእውነት የድንግል ማርያምን ምልጃ ሳይቀበል ክርስቲያን ነኝ ወይም እሆናለሁ ማለት ይችላል? የመጀመሪያው ጥያቄ ይሄ ነው። ጀስት ቀለል አድርገን ብዙዎቹ በዚህ ስለሚወዛገቡ ነው። ምክንያቱም ምልጃውን ሊቀበል መጀመሪያ ልጅ መሆን አለበት። የዮሐንስ ራዕይ ምዕራፍ 12 ከዘሯ የቀሩትን ነው የሚለው። ኢቨን ከዘሯ እሷም ትውልድ ሁሉ ብፅዕት ይሉኛል ስትል ድንግል ማርያምን ብፅዕት ሊላት አንድ ትውልድ መሆን አለበት። ትውልድ የምንለው ደግሞ ከማየ ዮርዳኖስ ከአብራ ከመንፈስ ቅዱስ መወለድ አለበት። ኢቨን የአምላክ ቴዎቶኮስ ናት ሊቀበል የአምላክ ናት ሊላ መጀመሪያ መወለድ አለበት። ያልተወለደ ትውልድ ሊላት ስለማይችል ያልተወለደ ቴዎቶኮስ ሊላት ስለማይችል እሷም ሊያመሰግናትም ስለማይችል ማለት ነው ትውልድ ሁሉ ብፅዕት ይለኛል አለች። እና ከመጣ በኋላ ጀስት ኦርቶዶክስ ነኝ ብሎ ካለ በኋላ ነገረ ማርያምን ቃለ መቀበል ይችላሉ አንድ ሰው። ሁለተኛ የድንግል ማርያምን ምልጃ አልቀበልም ግን ድኛለሁ ማለት ይችላሉ ወይ? ምክንያቱም ጻድቃንን የሚጠሉ ይጸጸታሉ ይላል። ጀስት እና ይቅርታ ታላቁ በጣም ይቅርታ። ሰሙ አቁም፣ በቃ ሰሙ አቁም። የሰው ስም እያጠፋ እንጂ እግዚአብሔርን ቃል ልትናገር አይከብድህም? አሁን ኦርቶዶክስ ነኝ እኔ አውርጃለሁ። ሰው እያወራ መሀል ላይ አትግቡ። ሀሳቡን ገልጦ እየጨርስ መልስ ይሰጠዋል። እዚሁ አንተም አሁን የገባኸው ልጅ ሀሳብን ታቀርባለህ፣ መልስ ይሰጠሃል። ሰው እያወራ ብልግና ነው። መሀል ላይ ዝም ብላችሁ ጥልቅ አትበሉ፣ ነውር ነው። ሀሳብን ጨርስ። እስኪ ይቅርታ። አዎ አይ በነገራችን ላይ ኮሜንት የቪዲዮ እየለጠፉ እየተሳደቡ ሜንሽን ሲያደርጉ እኔ ቪዲዮቸውን እያወጣው እየለጠፍኩ ስለሆነ ለዛ ነው ሮጦ የገባው። እና አትሳደብ፣ ካልሰደብከኝ እኔ ፎቶን አልለጥፍም። እንዳለጥፍ ከፈለግ ፎቶን እየለጠፍ ፎቶ እየለጠፋቸው አትሳደቡ። ይኸው እንደዚህ ይሰራባቸዋል የምታደርጉ። እሺ
ፖይንቱ ላይ ስቲክ እናድርግ። ፖይንቱ ላይ እንምጣና ይቅርታ ያው አንዳንድ ጊዜ እንደ አይነት ሰዎች ይመጣሉና እና ብዙ ጊዜ አሁን እያየሁኝ ነው። ትናንትናም የለጠፍኩት እንትን አለ እና ምንድነው ሞት የተፈረደበትን ስጋ ምናምን የሚል ሀሳብ ተነስቷል በዚህ ዙሪያ። እኔ እሱን ነው ለጥፌ እንደው መዛሌ ነው ሀሳብ ሰጥ የነበረው እና ሲጀመር ትውልድ ድንግል ማርያምን ሳይቀበል ዓለም ሄዳ ነው በክርስቶስ ነው። ዓለም ሄዳ ነው በክርስቶስ ነው። መዳኑን የሚያረጋግጠው ደግሞ ከማየ ዮርዳኖስ ከአብራ ከመንፈስ ቅዱስ ተወልዶ ነው። ይህን ትውልድ ካለው ከዚያ ትውልድ ከሆነ በኋላ ቤተክርስቲያን የምትቀበለው ለሚስጥር እየቀረበ ይመጣል። ከዚያም በኋላ ይበልጥ ወደ ረቂቅ ወደ ሆነው ሚስጥር ይመጣል፣ ወደ ሜሮሎጂ ወይም ወደ ነገረ ማርያም። ነገረ ማርያም ጋር መጥቶ የሚያንገራግጨው ከሆነ ነገረ ማርያም ጋር ከሆነ የማይመቸው ከሆነ ምልጃዋን አልቀበልም የሚል ከሆነ ምልጃዋ ላይ ሞካ የሚያረክሱ ከሆነ ይህ ሰው ሲጀመር ክርስቲያን ሆኗል ማለት ይቻላል ወይ? እኛም ስናወራ የነበረው እንደውም ቱ ስፔሲፊክ መጠን ነው። መጀመሪያ የክርስቶስን ምልጃ የክርስቶስን የማዳን እንትን ጀስት ግን ምልጃዋን ሳይቀበል፣ ስለዚህ ትውልድ የሆነ ሁሉ በእመቤታችን ምልጃ ይድናል። ስለዚህ ዓለም የሚለውን ያመነውን ወርልድ ወይም የክርስቲያኑን ሕዝብ የሚሆን ከሆነ ምልጃዋን ሳይቀበል መዳን አይችልም። በዚህ የምንወስደው ከሆነ እንደ ክርስቲያን ማይንድ ሴት ልንጠቀምበት እንችላለን። እንኪያስ ካልሆነ ግን ከክርስቶስ ይህ የቤዘነት ስራ ጋር አንድ አድርገ ነው ከክርስቶስ የማዳን ስራ ጋር እያነጻጸር ነው ከሆነ ከክርስቶስ የማዳን ስራ ጋር ምንም ሊነጻጸር የሚችል ነገር የለም። ነገር ግን እንደውም እንደ ቪዲዮ እየከፈትን ነው ስናብራራው የነበረው እና ጀስት ከአናፖሎ ጋር ማውርተን ነበረ ገብቶ እና ሀሳቡ ይሄ ነው። ነገር ግን መሀል ላይ ቪዲዮ የሚቆረጥ ከሆነ በጣም አደገኛ ነው እና ይሄ ነው ሀሳቡ ይሄ ነው። ታላቁ እዚህ ላይ ሀሳብ ምስጥ ከሆነ ጀስት እኛም ስናወራ የነበረው አንተ ስታወራ የነበረው ነው። ያው ጀስት ፖስትህም በጣም ተመችቶ በጣም ደስ ብሎኝ ነበር። ምክንያቱም ስናብራራው የነበረውን ነገር ስታብራራ ስለነበረ እና እኔ በጣም ደስ ብሎኝ ይበልጥ ሞር ኤክስፕላናቶሪ ነው ብዬ ነው እኔም የወሰድኩት። ደስ ብሎኝ ነበረ። ያው እዛ ጋር ኮሜንሽን እየተደረጉ ገሌ ከሚባለው ውጭ ማለት ነው። ጀስት እኔ አንተ ያስቀመጥካቸው ነገር 100% እስማማለሁ አሁንም ስታወራ የነበረው እና ከዚህ አንጻር ቢታይ እያለን ያወራነውን ነገር ነው እንግዲህ ቬግ አድርገውት እንትን ያሉት። ቴንክ ዩ። እሺ ሰሙዬ ያገላለጥ ችግር ነው ብለን እንዳናልፈው የሚያደርጉ አንዳንድ ሀሳቦች መሀል ላይ ሾልከው ስለሚገቡ ነው እንጂ መጀመሪያ ይሄ ሀሳብ ሲነሳም የተናገርኩት እንደው የሆነ እንዴት ነው አቅንተን ተረድተን እንለፋውን የሚል ሀሳብ ሁሉ ነበረ። ግን ደግሞ ለማቃናት በጣም ጎበጠና ይሄ ስቴትመንቱ በስቴትመንት ደረጃ ማለት ነው በጣም እንትን ስላለ ለማቃናት ራሱ ከባድ ነው። በሰዓት ማጋል አለብህ፣ ደህና አናጺ መፈለግ አለብህ ምናምን። እኛ ደግሞ ያ ቅድስና ስለሌለን ጀስት ስህተትነቱን አውጥቶ ማሳየት ይቀላል በሚለው ነው። ምናልባት ወንድማችን ሰሙ ያነሳው አንድ ሀሳብ አለ። አንድ ሰው እመቤታችንን ምንድን ነው እመቤታችንን ሳይቀበል ክርስቲያን መሆን ይችላሉ ወይ የሚል ነገር ሀሳብ እያቀረብክ ይመስለኛል። እንደዛ ነው ሚስር ፕሬዝንት እንዳላረገው ሀሳብህን የእሷን ምልጃ ሳያምን ክርስቲያን መሆን ይችላሉ ወይ ነው? በትክክል ይሄ ነው ዋናው ፖይንት ማንሳት የፈለግኩት ይሄ ነው። ኦኬ እሱ ክርስቲያን ከሆነ በኋላ የሚመጣ ጉዳይ ነው። አሁን ይሄ ግን ስለ ዓለም ድነት እየተወራ ስለሆነ ኦብጀክቲቭ አድርገን የምንወስደው ነገር አይደለም። ምልጃዋ ኦብጀክቲቭ አድርገን ወስደን ዓለም ለመዳን የእሷን አማላጅነት መቀበል የሚል ክራይቴሪያ አናስቀምጥለት። የሚያወራ ሰው አለ ወይስ ጆሮዬ ነው? ይቅርታና ክርስቲያን መሆን ይችላል የሚለው አንድ ሰው የእመቤታችንን መዳን ይችላል ወይ? እሺ መዳን ይችላል ወይም መንግስተ ሰማያት መግባት ይችላል ወይ? የእሷን ምልጃ ሳያምን ሳይቀበል አማልጅኝ ቅድስት ወይ ለምኝልኝ ሳይል ወደ መንግስተ ሰማያት መግባት ይችላል ወይ? አንድ ላይ የይዘህ ብትመልሰው።
በቤተ ክርስቲያናችን የሚያድኑ ምስጢራት ማለት ለመዳን ግዴታ መፈጸም ያለባቸው ምስጢራት 3 ናቸው። ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን። እነዚህን የፈጸመ ሰው የድህነት ጉዞውን ሀ ብሎ ይጀምራል። የድህነት ጉዞውን ሀ ብሎ ይጀምራል። እመቤታችን እዚህ ላይ የምትመጣው በዚህ የድህነት ጉዞ ውስጥ ደጋፊ፣ አጋዥ፣ ምርኩዝ፣ እናት፣ መሪ፣ ብርሃን፣ ኃይል፣ ደጋፊ ሆና ነው እንጂ የእሷን ምልጃ መቀበል በራሱ ምስጢር ሆኖ አይመጣም። ይህ ክሊርሊ መቀመጥ አለበት። ለመዳን የሚያስፈልጉ ምስጢራት ምን ምን ናቸው? መጠመቅ አለበት፣ በሜሮን መታተም አለበት፣ ጸጋ መንፈስ ቅዱስ ማደር አለበት በዛ ሰው ላይ፣ መጨረሻ ከቅዱስ ሥጋው ከክቡር ደሙ መቀበል አለበት። እነዚህ አንድ ክርስቲያን ለመዳን የግድ መፈጸም ያለባቸው ምስጢራት ናቸው። እነዚህን ሲፈጽም የድህነት ጉዞውን ሀ ብሎ ይጀምራል። ጀመረው እንጂ ስላልፈጸመው ወደ ድህነት መንገዱን ጀመረ እንጂ ስላልደረሰ ግን በዚህ የድህነት ጉዞ ውስጥ አይደለም የአምላክ እናት ልመና፣ የጓደኛዬ ልመና ያስፈልገኛል። እባክህ ጅብሪልን ማረው፣ በድካሙ አግዘው፣ እንደዚህ አድርግለት የሚል ጓደኛ ያስፈልገኛል። ያ ስለ ድህነቴ ይጠቅመኛል፣ ኃይል ብርታት ይሰጠኛል። የዛን ሰው ልመና ሰምቶ እግዚአብሔር ይምረኛል፣ ኃይልን ብርታትን ጸጋን ይሰጠኛል። ታዲያ እነዚህ ሁሉ ልመናዎች የሚያግዙኝ ኦልሬዲ የመንፈስ ቅዱስን ጸጋ ከያዝኩኝ፣ የሥላሴ ልጅነት ካስቀመጥኩኝ፣ ሆዴ ለሥጋው ደሙ ለክርስቶስ መቃብር ሆኖ ክርስቶስን በውስጤ ከቀበረ ብቻ እነዛ ሰው ምልጃ የሚያግዘኝ ማለት ነው። የእመቤታችን ደግሞ የእናትነት ነው ልመናዋ። እምቢ የሚባል ልመና አይደለም፣ ፊት የማያስጠቁር ልመና ነው። እሷ ለምና እንዴት እምቢ ትባላለች? እውነቴን እንዴት ነው እኮ እምቢ አትባል? እናት ናታ። ከቅዱሳን አምላኬ ጌታዬ ፈጣሪ ብሎ ነው የሚለምኑ። ድንግል ግን ልጄም ብላ ነው የምትለምነው። ስለዚህ ልመናዋ በዛ በመዳን ጉዞ ውስጥ ወደ ክርስቶስ ወደብነት ደርሰ ለማረፍ በምታደርገው ተጋድሎ ያግዘሃል ነው እንጂ ልመናው ራሱ ዶግማ ሆኖ መጥቶ ልመናው ራሱ ልክ እንደ ጥምቀት፣ ልክ እንደ ሜሮን፣ ልክ እንደ ቁርባን ምስጢር ሆኖ አይቀመጥም ነው። ልዩነት አለው። ግልጽ ነው ሀሳቤ? ኤፍሬም ታላቁዬ ከአንድ ጊዜ እንትን ልበለው እና ታላቁ የሚወጣ አድርግ። ድምፅ በጣም ይደጋግማል እና በጣም ይቅርታ ሚዩት አድርግ ስላልኩ ድምፅ እየደጋገመ ስለሆነ ነው። ይሄንን ፓርት ነው የምንለው። ምንድነው የቅዱሳንን ምልጃ አልቀበልም እያለ አንድ ሰው ሚስጥራትን ይፈጽማል። ሚስጥራትን ከፈጸመ በኋላ የቅዱሳንን ምልጃ ቅድስተ ቅዱሳን የተባለች የድንግል ማርያምን ምልጃ አልቀበልም እያሉ ድንግል ማርያምን እያጥላሉ የእውነት ክርስቶስ በእኛ ውስጥ ይከብራል ብሎ ማመን ይቻላል ወይ? አሁን ትልቁ ነገር ምንድን ነው? ይሄ በድንግል ማርያም የጀመረ ነው። ከዚህ ቀደም ፍሪኩዌንትሊ እየመጡ እየታዩ የሚያሉ ነገሮች ስላሉ ነው። ይህ ነገር ይሆናሉ። እንዴት ነው ቅዱሳንን አርቆ ስለ ክርስቶስ መናገር ይቻላል ወይ? ቅዱሳን ክርስቶስን አልገለጡትም ወይ? ክርስቶስን የገለጡ ክርስቶስ እኔን ግለጡ ብሎ አስተምሮ ብሎ የላካቸውን ቅዱሳን አልቀበልም ማለት፣ ምልጃቸው አስፈልገኝም ማለት እውነት ኦርቶዶክሲ ነው ወይ የሚለውን ነገር እንትን ብትለን። ምክንያቱም አንድ ሰው ቤተክርስቲያን የምትቀበለውን ነገር አልቀበልም ካለ በእውነት የዚህ ቤተክርስቲያን አካሏ መሆን ይችላል ወይ የሚለውም ነገር አንድ ላይ ቢነገር በጣም ብዙ ትምህርቶች ስላሉ ነው። አይችልም ነው መልሱ። እሱማ አይደለም ቅዱሳንን አይደለም ደግሞ በእናቱ እኔ አንተን ጠልቼ እኮ እግዚአብሔር መሆን አልችልም። የምታየው ወንድምህን ሳትወድ እንዴት የማታየውን እግዚአብሔርን ተወዳለህ ነው የሚለው። ማንም ሰው ወንድሙን ቢጠላ እግዚአብሔርን ቢወድ ሐሰተኛ ነው። የሚያየው ወንድሙን ሳይወድ እንዴት የማያየውን እግዚአብሔር ይወዳል ተብሎ በመጽሐፍ ተጽፏል። አይደለም እናቱን አንድ ክርስቲያን ወንድሙን ጠልቶ አናንቆ አራክሶ እግዚአብሔርን እወዳለሁ ማለት አይችልም። አይደለም እናቱን። ያማ ሲጀምር ሰውየው ክርስቲያንም አይደለም ማለት ነው። ግብሩ ገለጠው ማለት ነው። ጸባዩ ገለጠው ማለት ነው። የአምላክ እንዳልሆነ የእግዚአብሔር እንዳልሆነ ከእምነቱ ይልቅ እንዲሁም ስራው ገለጠው ማለት ነው። አይቻልም። አሁን ያልካቸው ነገሮች በሙሉ የክርስቲያን መገለጫዎች አይደሉም። የአንድ ያመነ ሰው መገለጫዎች አይደሉም።
የእኔ መሰረታዊ ሀሳብ ግን ልመናዋ፣ ምልጃዋ እነዚህ ሁሉ ምስጢራትን ለፈጸመ ሰው ነው የሚያስፈልጉት፣ ለመደገፍ፣ ለማድረስ ወደ ክርስቶስ ወደብነት የሚያደርሱ ወደ መንግስተ ሰማያት የሚያገቡ። እንዴ ማርያም ማለት ወደ መርታ የምታገባ ማለት ናት ተብሎ እኮ ተተርጉሟል አይደል እንዴ? አዎ መርታ የምታገባ ናት። ምን ጥያቄ ያለው? ብርሃን እኮ ናት እመቤታችን። አይደለም የአንድን ሰው ህይወት ቀርቶ የ5500 የዲያብሎስን ኃይል ያጠፋች እኮ ናት ድንግል ማርያም ማለት። እንዴ ቀላል እኮ አይደለም ይሄ። አይደለም የኔን የደካማውን አይደለም የአንድን የኃጢአተኛ ሰውን ቀርቶ 5500 በአዳምና በልጆቹ ሰፍኖ ገዢ ሆኖ ይኖር የነበረ የዲያብሎስ መንግስት የተገለባበጠው እኮ ከሷ በወጣው ዘር ነው። ለዛም ነው ምክንያት ድህን የምንላት። ለዚህ ይሄንን ነገር ግን ወስደን ከምስጢራት ጋር ቁጫ እናደርገውም ነው። የእሷ ልመና የእሷ ምልጃ አይደለም የእሷ ቅድም እኮ ተናግሬያለሁ። አይደለም የእመቤታችን አይደለም የአምላክ እናት ቀርቶ ሰሙ ያንተ አማላጅነት ያስፈልገኛል። የጦጥ የዲያቆን ስዩም የቀሲስ የመምህር እነዚህ ሁሉ ልመና ያስፈልገኛል። ለመዳን ኃይል ነው፣ ብርታት ነው፣ ምርኩዝ ነው፣ ደጋፊ ነው። እነዚህ ሁሉ ግን ኃይልነታቸው የሚሆነው ኦልሬዲ ምስጢራትን ከፈጸመ ነው። ምስጢራት ያልፈጸመ ሰው እንኳን ቢሆን በጎ ምግባር በነገራችን ላይ ወደ ክርስቶስ ያደርሳል። ለምሳሌ የሐዋርያት ስራ ላይ የተቀመጠው ቆርኔሌዎስ የሚባለው ሰውዬ እንደውም ትርጓሜ ቤት ላይ ምን የሚባል ነገር አለ መሰላቸው? እምነትና ስራን ሲያስተያዩ የሚያምን ሰውና በንጹህ ልብ እግዚአብሔርን የሚፈልግ ሰው እግዚአብሔር ይጠራዋል፣ ወደ እርሱ ያደርሰዋል። ልክ እንደ አብርሃም ማለት ነው። እግዚአብሔርን ሳያውቅ በጎ ስራ የሚሰራ ሰው ደግሞ ያ በጎ ስራው ክርስቶስን ወደ ማወቅ ያደርሰዋል። አሁን ቆርኔሌዎስ መልአክ ተገልጦ ያነጋገረው ገዳም ገብቶ በቅድስና ኑሮ ምናምን እኮ አይደለም፣ መልካም ሰው ስለሆነ ነው። ስለዚህ ያ መልካምነቱ ያለ ዋጋ እንዳይቀር ወደ እምነት ወደ አደረሰው ማለት ነው። ስለዚህ ያላመኑ ሰዎችም ቢሆኑ ቅዱሳንን ቢወዱ ቅዱሳን ላይ ቢደገፉ ወደሚያድነው ወደ ክርስቶስ ያደርሱታል። እነሱ ራሳቸው ማዳን ስለማይችሉ ማለት ነው። እመቤታችንንም ጨምሮ ማዳን የሚችለው ክርስቶስ ብቻ ነው። የነፍስን በደሏን ዕዳዋን መክፈል የሚችለው ክርስቶስ ብቻ ነው። ቅዱሳን ወደ ክርስቶስ ያደርሳሉ፣ እመቤታችንን ጨምሮ ቅዱሳን ወደ ክርስቶስ ያደርሳሉ። ያላመነ እንኳን ቢሆን ወደ ክርስቶስ ያደርሱታል። በጎ ምግባሩ መልካም ስራው ታይቶለት ማለት ነው። መልካም ስራው ታይቶለት የሐዋርያት ስራ ተርጓሚን ብትመለከቱ ታገኙታላችሁ። የቆርኔሌዎስን ታሪክ ብትመለከቱ ማለት ነው። መጽሐፍ ቅዱስ ላይ ያለ ነገር ነው የምነግራችሁ። ስለዚህ አንድ ሰው የእመቤታችንን ምልጃዋን አናንቆ እሷን አናንቆ የቅዱሳንን ምልጃ አናንቆ ክርስቲያን ነው ወይ ቢባል አይደለም ነው መልሱ። በቃ አይደለም እነሱን እኔ የማየው ወንድሞችን እናንተን ጥዬ የማያቸው እህቶችን ጠልቼ አይደለም መዳን ክርስቲያን ነኝ ብዬ መናገርም አልችልም ነው። ይሄ ግን አሁን እያወራን ካለው ነገር ጋር የሚገናኝ አይደለም። አሁን እያወራን ያለ ነው ይሄ ስቴትመንት በኦርቶዶክሳዊ መነጽር እንዴት ይታያል የሚለው ላይ ነው። አንድ ሰው አሁን ምናልባት ሀሳቡ እየቀና የሚሆነው አንድ ሰው አምኖ ተጠምቆ ምን ብሎ ሁሉን ምስጢራትን ፈጽሞ በንስሐ የሚኖር ሰው እመቤቴ ሆይ እንዲሁ ለምኝልኝ ሳይል ይድናሉ ከሆነ እሱ የዘነዝር ዲስከሽን ኦልሬዲ በክርስቶስ ውስጥ ነው። እሱ የቤተ ክርስቲያን አካል ነው። ያ ሰውዬ የቤተ ክርስቲያን አንድ አባል ነው። አባል ማለት አካል ማለት ነው። አካል ማለት ነው። እንደዛ ስለሆነ የእመቤታችንን ምልጃ ሳይለምን አንድ ሰው ወደ ክርስቶስ ወደብነት ይደርሳሉ ከተባለ እሱን መነጋገር ይቻላል። ቀላል ስለሆነ ማለት ነው። ከዛ ውጭ ግን ጉንጭ አልፋ ንግግር እንዳይሆን በጣም መጠንቀቅ ይፈልጋል ጉዳያችንን ማለት ነው። በጣም ጉንጭ አልፋ ንግግር እንዳይሆን መጠንቀቅ ይፈልጋል። ምክንያቱም አንዳንድ ቦታዎች ላይ የምንሰማቸው አገላለጦች ትንሽ ደስ አይሉም። ይሄንን ንግግርም ቅዱሳት መጻሕፍት ውስጥ ቀጥታ የምናገኘው አይደለም። ትርጓሜ ቤት የማይታወቅ ነው።
በመጽሐፍ አንድምታዎች ውስጥ የማናገኘው ነው። ሊቃውንት አባቶቻችንም ያላስተማሩት ያለ እሱ አማላጅነት ዓለም አይድንም የሚል በስቴትመንት ደረጃም ስላላገኘን ስለሌለ ማለት ነው። ብኪ ድህን ዓለም ወልድኪ ኮነ ሰላም ምክንያተ ድህን መሆን ነው። ያ ከአማላጅነትም በላይ ነው። እሱን ደግሞ አሁን እናየዋለን። ሀሳብ እንድትሰጡ እስካሁን የተነጋገርነው ላይ ሀሳብ እንድትሰጡ ነበረ። እንትን ብላችኋል። ሚኪዬ አለ ሚኪ እግዚአብሔር ይመስገን። እግዚአብሔር ይመስገን። ሚኪ ቀጥል ሀሳብ ካለ። እሺ ምናልባት በመጀመሪያ ቀሲስ አባታችን ቡራኬዎት ይድረሰኝ ይፍቱን ይባርኩን። አባታችን እግዚአብሔር ይባርክ። አሜን አሜን። ቀሲስዬ እግዚአብሔር ያክብረልን። ታላቁ ያው ዛሬ የሰራከውን በዩቲዩብ ላይ አጋጣሚ ሆኖ ደግሞ ዛሬም ዩቲዩብን ዛሬ ነው ራሱ ያየሁት እውነት ለመናገር እና በዚህ አጋጣሚ እዚህ ስር ያለን 600 ምናምን ሰዎች ውስጥ የታላቁን የዩቲዩብ አካውንት ሰብስክራይብ ያላደረጋችሁ ገብታችሁ ሰብስክራይብ ብታደርጉት ብዙ ታተርፉበታላችሁ ብዬ አምናለሁ። እውነት ለመናገር ዛሬ የሰራኸውን ቪዲዮ አይቼዋለሁኝ። ቲክቶክ ላይም ሰዎች ሼር አድርገውልኝም አይቼዋለሁኝ። እጅግ በጣም ግሩም ደስ የሚል ኦርቶዶክሳዊ የሆነ ማብራሪያ ጭምር የታከለበት ነው እና በዚህ አጋጣሚ ቃለ ሕይወትን ያሰማልን ማለት እንወዳለሁ። ከዛ ባለፈ እንግዲህ አንዳንድ ጥያቄዎችን ባቀርብልህ ደስ ይለኛል። ታላቂ ይቻላል? አዎ ይቻላል። ቀጥል። በመጀመሪያ ሰዎች አንደርስታንድ እንዲያደርጉት የምንፈልገው ነገር የሰው ልጆች ሁሉ የዳኑት ሚስጥራትን ፈጽመው ነው ወይስ በክርስቶስ ኢየሱስ አንዴ በመስቀል ላይ በፈሰሰው ደም ነው? እሱ መጀመሪያ ክሊር ቢሆን ደስ ይለኛል። የሰው ልጆች ሁሉ በጌታ በኢየሱስ ክርስቶስ ድነዋል ማለት እንችላለን? ጥያቄው ይሄ ነው ሚኪ? እችኛን ጥያቄ እሺ፣ ሁሉም ጥያቄ አንድ አከታትዬ ላምጣው ታላቅ ካልከኝ እሺ፣ እንደዛ ይሻላል። እሺ ይቅርታ። እሺ አመሰግናለሁ። አንደኛ እሱን ብትመልስልህ፣ ሁለተኛ ነገር የሰው ልጆች የሚድኑት በእመቤታችን በቅድስት ድንግል ማርያም ያለ ድንግል ማርያም አማላጅነት ዓለም አይድንም የሚለው ነገር በሀሳብ ደረጃ አባቶች በተለያየ አውደ ምህረት ላይ በቤተ ክርስቲያናት ደረጃ ያስተምሩ ነበር እና ምናልባት ትንሽ የተለየ ነገር አሁን የተወሰነ ሰዎች ሲናገሩ የሰሙት ነገር አለ። ግን ደግሞ አባቶቻችን ሲያስተምሩ በየአውደ ምህረቱ አንድም ቦታ ላይ ከጌታ ከኢየሱስ ክርስቶስ የማዳን ስራ ጋር አስተካክለው አነጻጽረው ያስተማሩበትን አላውቅም እውነት ለመናገር። ነገር ግን አባቶቻችን እኔ እንግዲህ በአውደ ምሕረት ከሰሟቸው ያለ ድንግል ማርያም አማላጅነት ዓለም አይድንም የሚለው ሀሳብ የተለያዩ መናፍቃን ፕሮቴስታንቶች የሰው ልጅ ኢየሱስ ክርስቶስ ብቻውን ይበቃዋል፣ ለሰው ልጆች መዳን ዋጋ የከፈለው ኢየሱስ ክርስቶስ እርሱ ነውና ኢየሱስ ብቻውን በቂ ነው፣ የድንግል ማርያም አማላጅነት አያስፈልግም፣ የቅዱሳን አማላጅነት የምትሉት ነገር ወዲያ በሉት፣ ወዲያ ጣሉት የሚል የተሳሳተ በቅዱሳንና በድንግል ማርያም ላይ ዘመቻዎች በተለያዩ ጊዜያቶች ይደረጉ ነበረ። ታዲያ እንደውም እንደ ዛሬው እንደዚህ አይነት ማህበራዊ ሚዲያ ከመኖሩ በፊት አባቶቻችን በጥበብና በብልሃት ስለ እመቤታችን ቅድስት ድንግል ማርያም አማላጅነት ነው ታዲያ ይናገሩ ነበረ። አይ እንዲያም አካላቸው ያለ ድንግል ማርያም አማላጅነት ዓለም አይድንም፣ ለዚህ ለከረፋው ዓለም በኃጢአት ለተጨማለቅንበት ዓለም የድንግል ማርያም አማላጅነት ወሳኝ ነው
ወደ እግዚአብሔር አምላክ ወደ ክርስቶስ እንቀርብ ዘንድ የእመቤታችን የቅድስት ድንግል ማርያም አማላጅነት ወሳኝ ነው የሚለውን ጽንሰ ሀሳብ ይዘው ያለ ድንግል ማርያም አማላጅነት አለማየት የሚለውን ነገር ያስቀምጣል። ስለዚህ ይሄ ስቴትመንት ውድቅ ነው ወይ? ተቀባይነት የለውም ወይ? አባቶቻችንስ ያለ ድንግል ማርያም አማላጅነት ዓለም አይድንም ብለው ሲሉ የክርስቶስን ኢየሱስን የማዳን ስራን ሳያውቁ ቀርተው ነበረ ወይ? ወይንም በማስረጃ ምናልባት ካለ ታላቅ ያንተም ጋር ደርሶ ከሆነ ከክርስቶስ ኢየሱስ የማዳን ስራ ጋር አነጻጽረው አባቶቻችን ያለ ድንግል ማርያም አማላጅነትማ ዓለም አይድንም ብለው ያሉበት ነገር ካለ ቢቀርብ ደስ ይለኛል። ከዛ ባለፈ ግን አባቶቻችን በሰርክ ጉባኤም ሊሆን ይችላል። ሚኪዬ ምናልባት ጥያቄው ጥርት እንዲህ ተብለው አሁን አባቶቻችን ከሚባሉት ውስጥ አንድ ሁለት አሉ። ለምሳሌ ይሄንን ንግግር እየተናገሩ የምናውቃቸው። በነገራችን በጣም ጥሩ እንዳልኩ አባቶቻችን ስል ያስቀመጥኩት ነገር አለ። በትምህርት ደረጃ እንደዚህ የሆነ እንትን ተደርጎለት በቃል በቃል ያለ ድንግል ማርያም አማላጅነት ዓለም አይድንም ብለው እንግዲህ በተለያዩ መጻሕፍቶች የተጻፈ ነገር አናገኝም። ነገር ግን በየአውደ ምሕረቱ እንማረው ነበር ነው እያልኩ ያለሁት። በየአውደ ምሕረቱ አባቶች ያስተምሩ ነበረ እስከ ቅርብ ጊዜ ድረስ ማለት ነው። ሲያስተምሩ ግን ለፕሮቴስታንቱ የድንግል ማርያም አማላጅነት አያስፈልግም፣ ኢየሱስ ብቻውን በቂ ነው፣ ኢየሱስ አማላጅ ነው፣ እርሱ ኢየሱስ ክርስቶስ ከአብ ጋር እየለመነ ያስታርቀናል የሚል አቋም ስለሚያራምዱ አባቶቻችን ለዛ ሀሳቦቻቸውና ለዚህ የምንፍቅና አካሄዳቸው የሰጡት ምላሽ ነው። ስለዚህ አባቶቻችን በተለያየ ጥበብ ሊናገሩት ይችላሉ። ዓለም አይድንም ስላሉ ብቻ ተወስዶ እንደው ከጌታ ከኢየሱስ ክርስቶስ የማዳን ስራ ጋር ራሳችን ከለጠፍ ነው ችግር ውስጥ የምንገባው ራሳችን እንጂ አባቶቻችን ችግር ውስጥ ገብተው አይደለም። በየአውደ ምሕረቱ ሲያስተምሩ የነበሩ አባቶች ችግር ውስጥ ገብተው አይደለም ያስተማሩት እና ከዚህ አንጻር ነው ግልጽ እንዲሆን ነው ለመሰለ። አሁን ኦርቶዶክስ ቤተክርስቲያን እስከ ዛሬ ድረስ የቆየችው አባቶች ካስረከቧት ስለማትጨምርም ስለማትቀንስም ነው። ለክርስቶስ ቤተክርስቲያን ብቸኛዋ ታማኝ ቤተክርስቲያን የእኛ ቤተክርስቲያን ብለን እንደምናምነው የኦሪየንታል ማለት ነው። በአጠቃላይ ካቶሊኮቹ የሊዮን ትምህርት ጨምረዋል። ምስራቁ ኦርቶዶክሶቹ የሊዮኒተስ ምና የሚባል ሌሎቹንም ሊቃውንቶቻቸውን ትምህርት ጨምረዋል። እኛ ክርስቶስ ከሰጠን ሐዋርያት ከሰበኩት ሐዋርያን አበው ከሞቱለት ሰማዕታት ከተሰነጠቁለት ሃይማኖት የጨመርነውም የቀነስነውም ነገር የለም። ምንም ነገር ማለት ነው። አንድ ሀሳብ በቤተ ክርስቲያናችን ሎጂካል ነው ወይ ተብሎ አይደለም የሚታየው። ይሄ ሀሳብ ብንለው ያስኬዳል ወይ ተብሎ ሳይሆን አባቶች አስተምረውታል ወይ ነው። ለምን ኤክስፐሪመንት አይደለች ቤተክርስቲያን። የሆነ ሎጂካል ኮንሲስተንሲ የሚለካባት የአመክንዮ ማዕከል አይደለችም። ከክርስቶስ ጀምሮ የመጣው ያ ንጹህ ኦርቶዶክስ ከፍ ብታረጉት ተቋርጫለሁ መሰለኝ አለውኝ። አሁን ትሰማለህ? ኦኬ፣ እስከምን ድረስ ነው የሰማችሁኝ? ሎጂካል የሆነ አርጊውመንት ልንከራከርበት እንችላለን እንጂ እንደ ትምህርት ኤግዛክትሊ እስከዛ ድረስ ከተሰማሁኝ አሁን እንግዲህ አባቶቻችን ተብለው አንደር ኮቴሽን ማለት ነው የተቀመጡት ሰዎች አይ ዶንት ኖ ሁ ዜይ አር እነማን እንደዛ እንዳሉ እኔ አላውቅም። ግን ምንም እንኳ ቢሆን እነሱ የተናገሩበት ኮንቴክስት ፕሮቴስታንቱን ካውንተር ለማድረግ ነው፣ ፕሮቴስታንቶቹን ለመመለስ ነው ከሆነ ኦኬ፣ በግላቸው ሊይዙት ይችላሉ። እነዛ አሉ የሚባሉት ሰዎች ማለት ነው።
ፕሮቴስታንቶቹን ካውንተር ለማድረግ ነው። ምክንያቱም ክርስቶስ አማላጅ ሲባል ኦኬ እንደዛ ከሆነማ እንትን ነው ምናምን ብለው የሆነ ሎጂካል የሆነ አርጊመንት ይዘው ከመጡ በግላቸው ሊያስተምሩበት ይችላሉ፣ በግላቸው ሊይዙት ይችላሉ። የቤተ ክርስቲያን ትምህርት ነው ብለው ሲያስተምሩ ነው አሁን ችግራችን እኛ። ከዚህም በፊት እኮ ብዙ ጊዜ ችግር የሚሆነው አንድ ሰው የራሱን ሀሳብ የቤተ ክርስቲያን ትምህርት አስመስሎ ሲያቀርብ ነው። እንደ እመቤታችን መርገም አለባት የሚለውን ትምህርት የምንቃወመው ለምንድን ነው? የሰው ሀሳብ ስለሆነ ነው። በቃ ቤተ ክርስቲያን ስላላስረከበችን ነው። የሰው ሀሳብ ስለሆነ ነው። እመቤታችን የወደቀ ስጋ ይዛለች የሚለውን ትምህርት የምንቃወመው ለምንድን ነው? የሰው ሀሳብ ስለሆነ ነው። ሎጂክ ሰርቶ የሆነ ሰው እንዲህ ከሆነማ እንዲህ ነው፣ እንደዚህ ከሆነ ደግሞ እንደዚህ ነው፣ እንደዛ ካልሆነማ እንደዚህ ነው ምናምን ብሎ ሎጂክ ሰርቶ ስላመጣ ነው። አሁንም ቢሆን እነዚህ አባቶች የሚባሉት አንደር ኮቴሽን ማለት ነው የሆነ አይነት የእመቤታችን አማላጅነት ዓለም አይድንም የሚል ንግግር ከተናገሩ የሰው ሀሳብ ነውና በግላቸው ሊይዙት ይችላሉ። የቤተ ክርስቲያን ትምህርት ነው ብሎ ግን መናገር ስህተት ነው። እንደዛ ብሎ የተናገረ መምህር ካለ በቃ በግሉ መያዝ ይችላል፣ በግሉ መያዝ ይችላል፣ በግሉ መያዝ ይችላል። የቤተ ክርስቲያን ትምህርት ነው ብሎ ግን ማስተማር አይችልም ነው። ቤተ ክርስቲያናችን እንደዚህ ነው የምታስተምረው ብሎ መናገር ግን አይችልም። ምክንያቱም በትርጓሜ ቤትም አላገኘ ነው፣ ቤተክርስቲያን መጽሐፍት ውስጥም አላገኘ ነው፣ በሊቃውን ትምህርት ውስጥም አላገኘ ነው። ይሄንን ስቴትመንት ምስጢሩንም አላገኘ ነው። ስለዚህ እንዴት እናደርገዋለን? ኦኬ ይሰማል። ይሰማል። አይ መጀመሪያ ያስቀመጥከውን ነገር እሱን በደንብ እንድታዩ ስለፈለግኩኝ ነው። እኛም የቤተ ክርስቲያን ትምህርት ነው ብለን ያልንበት ነገሮች የሉ። እውነት ለመናገር እስካሁን ድረስ ምናልባት የተናገሩ ሰዎች ካሉ ኦፍኮርስ እሱን ነገር ማቅረብ ይችላሉ። ግን አባቶች እንዲህ ባለ ሁኔታ ሊያስተምሩ የሚችሉባቸው ሁኔታዎች መኖሩ የሚጎረብጥ አይደለም የሚል ነው የእኛም አቋም የነበረው። የሚጎረብጥ ነገሮች የሉትም፣ አይጎረብጠን። ምክንያቱም ተብራርቶ የሚቀርብ ስለሆነ አንተ አውደ ምሕረት ላይ ወጥተህ ስታስተምር እያንዳንዱን ቃል ከአባቶች እየለቃቀም ካምጥተህ አይደለም የምትናገር። አሁን ስትናገር እያንዳንዱ ቃላቶች ከአባቶች እየሰካካህ አይደለም የተናገርከው እና ለማስተማር የምትጠቀማቸው የተለያዩ ቃላቶች አሉ፣ የተለያዩ ሁኔታዎች አሉ። ስለዚህ ያን ተጠቅሞ ያስተማሩበት አካሄዶች አሉ። ስለዚህ አቃንቶ መረዳት፣ አቃንቶ ማሳየት ደግሞ በኦርቶዶክሳዊ መረዳ አባቶች የሆነ አንተ አንድ ቃል ተናግረህ ያንተ አንድ ቃል የተብራራ ከሆነ እንግባባበታለን ማለት ነው። ለምሳሌ ያለ ድንግል ማርያም አማላጅነት ዓለም አይድንም ብለህ ያብራራኸው ዓለም የዳነው በድንግል ማርያም አማላጅነት ነው፣ በክርስቶስ ኢየሱስ ደም አይደለም ብትለኝ ኦልሬዲ አብራርተኸዋል፣ እቃወምሃል። ኖ ዓለም የማይዳነው በጌታ በኢየሱስ ክርስቶስ ደም ነው፣ ከእርሱ ውጪ ዓለምን ያዳነ የለም ብዬ እልሃለሁ፣ እከላከልሃለሁ። ነገር ግን ያለ ድንግል ማርያም አማላጅነት ዓለም አይድንም አይደለም። ያለ ድንግል ማርያም አማላጅነት በነገራችን ላይ ታላቁ ያለ ካህናት ዓለም ሊድን አይችልም። የመዳናችን የእግዚአብሔር መንግስት መውረስ ፓኬጅ ነው፣ በአንድ ነገር አይደለም። እኛ ኦርቶዶክሳውያን በአንድ ነገር የቅዱሳን ምልጃ፣ የጻድቃን የሰማዕታት ምልጃ፣ ስጋውን ደግሞ ስለበላ ስለጠጣ ብቻ አይደለም የዘላለምን ሕይወት የምናገኘው። የመዳን ማጠንጠኛው ፓኬጅ ነው። አንዱን ጥሩ አንዱን አንጠልጥሉ እኛ ቤት። ፕሮቴስታንቱ ደግሞ ኖ ኢየሱስ ክርስቶስ ብቻውን በቂ ነው፣ የቅዱሳን ምልጃ አያስፈልግም፣ ካህናት ማንም ሰው ካህን መሆን ይችላል ብለው የሚያምኑ የሚያስቡ የሚያራምዱ ያለ ቤተ ክርስቲያን የምትባለው እኛ ነን ነው። የተነጣጠረ ነገር አይሰራም። አሁን ሁለት መሰረታዊ
ሀሳቦችን ላስቀምጥ። አንደኛ ዶግማ ኮምፓራቲቭ ሆኖ አይቀመጥም። ዶግማ በባህሪው መለኮታዊ መገለጥ ስለሆነ በካውንተር አርጊውመንት አይሰራም። ማለት መናፍቃን ወይም እነዚህ ፕሮቴስታንቶቹ የእመቤታችንን ምልጃ ስለካዱ፣ የእሷን ልመና ስለካዱ እኛ የእሷን ልመና ዶግማ አድርገን አናስቀምጠው። መለኮታዊ መገለጥ ነው ተብሎ አይቀመጥም። አንደኛ። ሁለተኛ ጥምቀትን በጣም የሚያምን መናፍቅ ቢመጣ ጥምቀትን እንደማንተወው ማለት እኮ ነው። ያ ማለት ዶግማ በባህሪው ኮምፓራቲቭ አይደለም። መለኮታዊ ሀሳብ ስለሆነ የሚቃረነው ምንም ነገር የለም። ለዛ ነው ያን የሚቃረን ነገር ሲመጣ ከእግዚአብሔር ሀሳብ ውጭ ነው ብለን የምንቆርጠው ማለት ነው የምንቆርጠው። ስለዚህ የሆነ ትምህርት ወደ ቤተ ክርስቲያን ሲመጣ ወይም በቤተ ክርስቲያን ስም ሲመጣ ምንድን ነው የሚደረገው? በመጀመሪያ ከተባለ ትምህርቱ በቀደመው ትውፊት መሰረት ይመዘናል። ትውፊቱ የመጽሐፍ ሊሆን ይችላል፣ የቃል ሊሆን ይችላል፣ የትምህርት ሊሆን ይችላል፣ ስርዓት አምልኮ ሊሆን ይችላል፣ ቀኖና ሊሆን ይችላል። በእነዚህ መስፈርቶች ይመዘናል ያ ትምህርት ማለት ነው። ተመዝኖ ካለፈ የቀና ትምህርት ነው፣ ተቀባይነት ይኖረዋል። ተመዝኖ ካላለፈ ግን አይ ይሄማ በዛ በመለኮታዊ ሀሳብ ውስጥ ስለሌለ እሺ ምን ይሆናል ማለት ነው? የሰው ሀሳብ ነው ተብሎ ይጣላል ማለት ነው። የሰው ሀሳብ ነው ተብሎ ይጣላል። አሁን ይሄ ስቴትመንት በራሱ ሚዛን ውስጥ እንዲገባ ያደረገው ነገር ምንድን ነው ከተባለ በመጀመሪያ ነገር በቀደሙት አባቶች ውስጥ አለመገኘቱ። በቀደሙት አባቶች ውስጥ አልተገኘም። ያለ ድንግል ማርያም አማላጅነት ዓለም አይድንም የሚለው ስቴትመንት በቀደሙ ትምህርቶች ውስጥ፣ በቀደሙ ትርጓሜዎች ውስጥ፣ በቀደሙት የአበው ትምህርት ውስጥ የለም። ታዲያ ከሌለ በምን መሰረትነት እንቀበለው ነው? አቅንተን እንረዳው ከሆነ እሺ። አቅንቶ ለመረዳት ደግሞ እንዴት እናደርግ? እናቃ ነው። ይሄ ስቴትመንቱ ራሱ መቃናት አለበት። ያለ ማርያም አማላጅነት ዓለም አይድን የሚለው ስቴትመንቱ በራሱ መቃናት አለበት፣ መስተካከል አለበት። እመቤታችንን ለመግለጽ ከሆነ እመቤታችን በዓለም መዳን ውስጥ ተሳትፈዋ አንደኛ ምክንያተ ድኅነት፣ ሁለተኛ ለዳኑ ክርስቶስ ለዋጃቸው ሰዎች ደግሞ መሪያቸው፣ ብርሃናቸው፣ ተስፋቸው ሆና ትመጣለች ማለት ነው። ሆና ትመጣለች። ስለዚህ ይሄ ስቴትመንት ሁለቱም ላይ አይደለም ፊት የሚያደርገው። ሁለቱም ላይ ፊት ስለማያደርግ ምን እናርገው? ወይ እናስተካክለዋለን ወይ እንጥለዋለን። ከሁለት አንዱን ነው የምናደርገው። ስለዚህ ምን አድርገን እናስተካክለው ከሆነ ማስተካከያው ላይ መነጋገር ይቻላል። አይ እንደዚሁ በደረቁ ዋጠው ከሆነ ግን በቀደሙ ትምህርቶች ውስጥ ስላላገኘ ነው፣ በቤተ ክርስቲያን በትርጓሜ ቤታችን፣ በቅዱሳት መጻሕፍቶቻችን፣ በሊቃውን ትምህርቶቻችን ውስጥ ስላላገኘ ነው ይሄንን ሀሳብ አንቀበለውም ነው በአጠቃላይ ማለት ነው። ምክንያቱም ስንት ነገሮችን ያበላሻል ብያችኋለሁ ቅድም። ሁለት መሰረታዊ ጉዳዮችን፣ አንደኛ ክርስቶስንና ፍጡራንን የሚጨፈልቅ ነው። ሁለተኛ የድንግል ማርያምን ክብር ዝቅ በማድረግ ከምክንያተ ድኅነት ወደ አማላጅነት የሚያወርድ ነው። በእነዚህ ሁለት መሰረታዊ ምክንያቶች ይህንን ሀሳብ አንቀበለውም ብለን ተናግረናል ቅድም። ስለዚህ ጉዳዩን ጠቅለል አድርገን ስንመለከተው፣ ጠቅለል አድርገን ስናየው አንድ ሰው ከተጠመቀ በኋላ በተጋድሎ ሕይወቱ ውስጥ ድንግል ማርያም ሳትለምንለት መንግስተ ሰማያት ይገባሉ ወይ ከሆነ ጥያቄው እሱ ላይ መነጋገር ይቻላል። በጣም ይቅርታ፣ ታላቁ ኮሜንት ቢዘጋ ሜንሽን እያደረጉ እየተሳደቡ ስለሆነ ፕሊስ ኮሜንቱን ዝጓቸው። ምንድነው ታላቂ አሁንም ያገኘከው አልመሰለኝም። እንትኑ ጥያቄውን ያገኘው አልመሰለኝ። እኔ አሁንም እየተናገርክ ያለው ነገሮች የተናገርካቸው በተናገርካቸው መንገድ ከሆነ 100% ሆኖ አግሪ ማደርገው 100% አግሪ አደርገዋለሁ። ግን አንተ ባልከው መንገድ ያስተማረ ሰው የለም ነው። እኔ አሁን እያልኩ ያለሁት እሱ ነው። ታላቂ በደንብ እንድታስተውለው የምፈልገው አንተ ባልከው መንገድ አሁን እያልኩ ያለሁት ከክርስቶስ ማዳን ጋር በመስቀል ላይ ከሰራው ስራ ጋር የሰው ልጆችን ለማዳን ብሎ ጌታ ኢየሱስ ክርስቶስ መጥቶ ከድንግል ማርያም ተወልዶ ድንግል ማርያም ምክንያተ ድኅነቷን
ያየንበት የተመለከትንበት፣ እንደዚሁ ደግሞ ኢየሱስ ክርስቶስ ዓለምን ካዳነበት ጋር የሚገናኝ ኢሹ አይደለም። ስለ ምልጃ ነው የተነሳው። በደንብ ፖላይት ሆነ እንድታዳምጥ የምፈልገው የተነሳው ጉዳዩ የተነሳው ከምልጃ ጋር ነው። ከምልጃ ጋር ነው። ዓለም በምልጃ እኮ አልዳነም አይደል እንዴ? በምልጃ ድኗል እንዴ? ዓለም የዳነው እኮ ጌታ በኢየሱስ ክርስቶስ ነው የዳነው። በቤዛነቱ በመስቀል ላይ ባፈሰሰው ደሙ ነው የሰው ልጅ ዓለም ሁሉ የዳነው። ታዲያ ይሄ ስቴትመንት ምን ላይ ነው ፊት የሚያደርገው? ሚኪ አሁን ይሄ ስቴትመንት በጣም ምን ላይ ነው ፊት የሚያደርገው? በጣም ጥሩ እግዚአብሔር ይስጥልኝ። እሱ ላይ ነው ፖይንት ላይ እንድትረዳው የምፈልገው። አሁን ያንን ጉዳይ አሁን ክርስቶስ ካዳነው የማዳን ጋር እሱን አሁን የምታነሳው ጉዳይ ላይ የተነሳው የሚነሳው ነገር ምንድን ነው? ይሄ የክርስቶስ ማዳን ብቻውን ይበቃናል፣ የቅዱሳን የድንግል ማርያም ምልጃ አያስፈልግም። ይህንን የሚናገሩት እኮ የእኛ ቤተ እምነት ልጆች ሳይሆን የፕሮቴስታንት እምነት ተከታዮች ከጥንትም ጀምረው ይዘውት የመጡት የማርያምን አማላጅነት ተቃውሞ የተነሱበት የቅዱሳኑን አማላጅነት ተቃውሞ የተነሱበትን እርሱን በዚህ ሀሳብ ነው ያጸኑት። የድንግል ማርያምን ምልጃ ስለ ምልጃ ነው የድንግል ማርያምን ምልጃ አይ የድንግል ማርያምን አማላጅነት መካድም አይቻልም። የድንግል ማርያምን አማላጅነት ክዶ መዳን የሚባል ነገር አይታሰብም። አይ ኢየሱስ ብቻ ነው የሚያስፈልገኝ፣ ድንግል ማርያም አታስፈልገኝም ብሎ የእግዚአብሔርን መንግስት መውረስ የሚባል ነገር የለም ብለው ሲሉ አባቶች በየአውደ ምሕረቱ ሲያስተምሩ የነበሩ አባቶች ይሄንን ነገር ተጠቅመውታል እንጂ እያልኩ ያለሁት አሁን አንተ ወስደከው ካዳነው የማዳን ስራው ጋር እያገናኘው እያላተምኩ ስለሆነ ቅድም እኮ ለሰው መልሼለታለሁ ብዬ ነው ሚኪ። ይሄንንማ አንድ ሰው ምስጢራትን ከፈጸመ በኋላ አይደለም የአምላክን እናት ልመና ቀርቶ ያንተ ልመና ለእኔ ያስፈልገኛል እያልኩ ነው እኮ። የኔም ልመና ለአንተ ያስፈልጋል፣ ያንተም ልመና ለእኔ ያስፈልገኛል። ምልጃ እና ጸሎት በቤተ ክርስቲያን እንዲደረጉ ከታዘዙ ክርስቲያናዊ ግዴታዎች አንደኛው ነው። ቅዱስ ጳውሎስ ለጢሞቴዎስ ባስቀመጠው መልእክቱ አስቀምጦታል ይሄንን። ስለዚህ አሁን እዚህ ላይ ስናመጣ ሰፕሊመንታሪ ሆኖ ነው የሚመጣው፣ የሚያግዝ ሆኖ ነው የሚመጣው። ትምህርቶቹ ይሄ የምልጃው የጸሎቱ ሁሉም ስርዓቱ የሚያግዝ የሚደግፍ ብርሃን ሆኖ ነው የሚመጣው ነው። አንደኛ ይሄንን ታላቅዬ እኔ አማላጅነትና የድንግል ማርያም አማላጅነት እኩል ነው እያልከኝ ነው? ዘሴም ነው እያልከኝ ነው? አንድ ነው እያልከኝ ነው? የኔ ልመናና ድንግል ማርያም ልመና እኩል ነው? እንዴት ነው የማናውቀው? ሌሎች ችግር የለውም ሚኪ። እንደውም መወያየት ያለባችሁ ከአንተ ጋር እኮ ነው። ሌላው የሚስማማውማ እንደውም ገዝት ባይገባ ምናምን ነው የሚሻለው። ከፈቀድክልኝ ታላቁ አስታራቂ ሀሳብ የመሰለኝ ከሚኪ ጋር እንትን ልበልና ልጨርስና ወደ አንተ እመጣለሁ። አናፖሎ አይደለም በሁለታችሁ መሀል እኮ እንድትግባቡ ማለት ነው። እሺ ቀጥልሽ። እሺ አይ ቲንክ አሁን እኛ መግባባት ያቃተን አይድንም ሲባል ዓለም አይድንም ሲባል የቱ ጋር ያለው ድነት የሚለው ላይ ነው መስማማት ያለብን። አሁን እኔ የምረዳው ባለፈውም ከነሚኪ ጋር እየተወያየን ነበረ። ይህን ስቴትመንት በግሌ ያው ግልጽ ለማድረግ አልቀበለውም። አዳም ከእግዚአብሔር ጋር ተጣላ። ለ5500 ዘመን ከእግዚአብሔር ጋር ተቆራርጦ የጸብ ግድግዳ በመሀል ሰፍሮ ጽድቃቸው እንደ መርገም ጨርቅ ሆኖ ከፍጡር መሀል ይህንን ሊያደርግ የሚችል ጠፍቶ ቆየ። ስለዚህ ማን ነው ያንን ነገር ሪቨርስ ያደረገው? ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ
ከጽንሰት እስከ መስቀል ባደረገው የድህነት የቤዛነት ስራ የዕዳ ደብዳቤያችንን ቀዶ የጸብ ግድግዳውን አፍርሶ የተዘጋውን ገነት ከፍቶ ፈጸመው። በቃ ድህነት ሲባል አሁን እኔ እያሰብኩ ያለሁት እሱ ጋር ስለሆነ አማላጅነት አሁን የሚለው ማልቀበለው ለዛ ነው። ስለ ድህነት አሁን ሚኪም ታላቁ ሌሎቻችንም እዛ ጋር ሆነን ነው የምናወራው ብዬ አላስብም። ድህነት ሲባል በቃ እሱ ነው። ዓለም ሄዳ ነው በዚህ ነው፣ በዚህ ቤዛነት ነው። ከዛ በኋላስ እግዚአብሔር አዳነን አደለ? ካዳነን በኋላ ነፃ ፈቃዳችንን አልወሰደውም። ከድህነት ከቤዛነቱ ከተፈጸመ በኋላ ነፃ ፈቃዳችን አልተወሰደም። ስቲል ወደ ቤተ ክርስቲያን የመጨመርም የመውጣቱ ነፃ ፈቃድ አለን። በዛ ሂደት ውስጥ ስንመላለስ ግን የቅዱሳን ምልጃ ያስፈልገናል፣ የእመቤታችን ምልጃ ያስፈልገናል። እና ድህነት የሚለው ጋር ብትግባቡ ሞር ሚጠብ ይመስለኛል መግባባቱ ከተረዳችሁኝ። እኮ ስቲል አሁን እኮ ድህነትም ቢሆን ሀሳብ ልስጥ ዲያቆን እንደ አቶ አንቱ ዲያቆን ቀጥሎ ባሉ አሉ እንደ ለካ ችግር የለም። ቀሲስ ቡራኬ ደረሰ። በጣም ይቅርታ ቀሲስን ሳናስቀድም ያው እኛ ልጆች እስጢፋኖስ አሜን አባቴ። እሺ ሁላችሁንም ሰላም ያለው ዲያቆናትን ሰላም ለእናንተ ይሁን። ዲያቆን ታላቁ ስለሰበሰቡ እናመሰግናለን። ቢክሻ ሰሙ አናፖሎጂ መምህርን ባቆንም ሰላም ብያለሁ። ኦኬ አጭር ነገር ልናገር። የመጀመሪያው ነገር ለሁላችንም ነው። ፕሮቴስታንት ምን ይላል? ፕሮቴስታንት እንዲህ አለው፣ ፕሮቴስታንት ቅር ተሰኘ፣ ፕሮቴስታንት ተቃወመ ብለን አይደለም እኛ ትምህርት የምንሰራው። ትምህርት የሚሰራው ትምህርት ስላለን ነው። የተገለጠ ትምህርት አለ፣ አለቀ። ለምሳሌ በነዛ በታላላቅ ጉባኤዎች በነበሩ ጉባኤዎች ላይ የተለያዩ ምንፍቅና ሲነሱ፣ ለምሳሌ አሪዮስ ሲነሳ ከአሪዮስ በኋላ አለም ትምህርት የተመሰረተ ኦልሬዲ አሪዮስን ያጉዙበት ትምህርት አለ። አሪዮስ ሊመጣ ይችላል ተብሎ ትምህርት አይመሰረት። ኦልሬዲ ትምህርቷ ለቤተክርስቲያኗ ይገለጣል። ፕሮቴስታንቶች እንዲህ ስለሚሉ እንዲህ በሚል አይደለም አሁን ዲስከስ ማድረግ ያለብን። የቤተክርስቲያኗ ትምህርት ምንድን ነው? የቤተክርስቲያኑ የተገለጠው ትምህርት ምንድን ነው? በዶክመንት የተቀመጠው፣ በሪፈረንስ የተቀመጠው፣ በአንድ ላይ በትርጓሜ የተቀመጠው፣ በጉባኤ የተቀመጠው ትምህርት ምንድን ነው? እነዛን ስናይ ያለ ድንግል ማርያም አማላጅነት ዓለም አይድንም የሚል ትምህርት የለም። በቃ አለቀ። አሁን ፕሮቴስታንቶች ስላሉ ሙስሊም ስላል አይደለም። ትምህርታችን ምንድነው ነው? ትምህርታችን ይሄ ነው። ያለ ድንግል ማርያም አማላጅነት ዓለም አይድንም የሚለው ስለ የትኛው መዳን ነው የሚለው ሊሆን ይገባል። ባይዘው ምክንያቱም ድነናል፣ እየዳን ነው፣ እንድናለን ብለን እኮ ትምህርታችን እናስቀምጣለን አይደል? ድነናል፣ እየዳንን ነው፣ እንድናለን። ይሄ ያለ ድንግል ማርያም አማላጅነት ዓለም አይድንም የሚለው ሀሳብ ቬግ ነው፣ በጣም አሻሚ ነው፣ ለብዙ አይነት ትርጉም ይዳርጋል። ስለ የትኛው ድነት ነው የምናወራው ነው? መጀመሪያ አሁን ኦርቶዶክሳዊ ትምህርት ለዚህ ነው የሚያስፈልግ። ስለ ዓለም መዳን ነው የምናወራው። እንግዲህ አስተውሉ። ስለ ዓለም ሁሉ መዳን ካወራን ስለ ዓለም ሁሉ ድህነት፣ የዘላለም ሕይወት ማግኘት፣ የዓለም ሁሉ መዳን ከሆነ የዓለም ሁሉ ማዳን የሚችለው የእግዚአብሔር በግ የተባለው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው ይሄን ማድረግ የቻለው የሚያደርገው። ምክንያቱም በሰውም አይደለም፣ በመላእክትም አይደለም፣ በነቢያትም አይደለም። ይልቁንም ራሱ እግዚአብሔር የታረቀ ራሱ እግዚአብሔርን ያዳነ ራሱ እግዚአብሔር ነው እርቅን ያደረገው በልጁ ከራሱ ጋር። ልጁም ራሱ ሊቀ ካህን ሆኖ ራሱ መስዋዕት አሳራጊ፣ ራሱ መስዋዕት ተቀባይ ሆኖ ከራሱ ከባሕርይ አባቱ ከመንፈስ ቅዱስ ማስታረቀ ብለን እናስቀምጣለን። ኦኬ አሁን ታዲያ ይሄ ሲሆን የምናወራው ስለ ቤዛነቱ፣ ስለ መስቀሉ ከራሱ ጋር ስላስታረቀ በገዛ ኃጢአታችን ይቅር ስላለ ነው። ከዚያ የቅዱሳን ምልጃ የት ይመጣል ነው? ሲጀመር የቅዱሳን ምልጃ ለምሳሌ የእመቤታችን ምልጃ በቃል ኪዳኗ አላመነ፣ ወደ ቤተክርስቲያን አልተጨመረ፣ እንዴት ይሆናል? እንደዛ ማምለጥ አይቻልም። እኔ በቃ ሚስጥራትን ሳልቀበል ከሙስሊም ከሆን ደግሞ ሳልጠጣ ወደ ቤተክርስቲያን ሳልጨመር ወደ ግንዱ ሳልጣበቅ በቅዱሳን ምልጃ በኩል አመልጣለሁ ማለት አይቻልም። ለዚህ ነው ሚስጢራትን የሚተካ የቅዱሳን ምልጃ የለም። ሚስጢራትን የሚተካ የቅዱሳን ቃል ኪዳን የለም። የቅዱሳኑ ቃል ኪዳንና ምልጃ ከሚስጥራት በኋላ ይመጣል። ወደ ግንዱ የጣበቀ ቅርንጫፍ ነው። ለዚህ ነው ቆሮንቶስ ላይ
እርስ በእርስ ይተሳሰባለሁ። የከበሩት እነዚህ ያልከበሩትን ወደሚበዛ ክብር እንዲመጡ እናስባቸዋለን ያለ። እነዛ ግን መጀመሪያ ምን ያስፈልጋሉ? የክርስቶስ አካሉ መሆን ያስፈልጋል። የክርስቶስ አካሉ ለሆኑ ነው ምልጃው የሚሰራው፣ ቃል ኪዳኑ የሚሰራው ምን ሆኖ? እገዛ ሆኖ። ምልጃና ቃል ኪዳን ግን ሚስጥራን አይተካም። ስለዚህ እየዳንን ነው በምንለው ድነናል። እየዳንን ነው ድነናል በምንለው ውስጥ የሰው እጅ የለም፣ የቅዱሳን ቃል ኪዳን የለም፣ የእኛም ስራ የለም። በቸርነቱ በፍቅሩ በምህረቱ ነው ሳንወድ የወደደን። ከራሱ ጋር በልጁ ሞት ታረቀን ብለናል። እየዳንን ነው በምንለው ግን ሂደት ውስጥ ግን እለት እለት ምን ያስፈልጋል? የሚኪ ጸሎት ያስፈልገኛል፣ የዲያቆን ታላቅ ያስፈልገኛል፣ የቀሲስ ያስፈልገኛል፣ በሰማይ ያሉት የቅዱሳን ጸሎት እለት እለት። ሉቃስ ወንጌል ላይ ምንድን ነው የሚለው? ሉቃስ ወንጌል ምዕራፍ 15 ላይ በምድር ላይ ንስሐ በሚገባ በአንድ ሀገር በሰማይ ደስታ ይሆናል ነው የሚለው። በሰማይ ደስታ ይደረጋል። ለምን? ንስሐ ሲገባ በሰማይ ደስታ ይሆናል። ለምን? ንስሐ እንዲገባ ወደ ሚስጥራት እንዲመጣ ቅዱሳን በጸሎት ስለሚያግዙ። ስለዚህ ድነናል፣ እየዳን ነው፣ እንድናለን በሚለው ትምህርት ውስጥ እየፈተሽ ነው ብንሄድ አይገስጡን ይመስል እንጂ ከፕሮቴስታንት እንዲህ ስላለ ወይ የሆነ ተቃራኒ ቡድን እንዲህ ስላለ ሳይሆን የቤተክርስቲያኗ ትምህርት ምንድን ነው? ነገረ ቅዱሳን ምልጃቸው የቱ ጋር ነው ፕሮያት የሚያደርገው? የእመቤታችን ቃል ኪዳኗ ከፍጡራን ከሰው ብቻ አይደለም ከመላእክትም የአቢ ክብሯ በጣም ካፍ ያለ ነው። ልዕልና፣ ንጽህና፣ ቅድስና፣ ማለጅነቷ እንደዚህ ቅዳሴ ማለታችን በአብ በወልድ በመንፈስ ቅዱስ የመወደድ ግርማ ያለሽ ስምሽ ስጡኝ ያለቆላታለን። ስለዚህ ግን ይሄ የእመቤታችን ቃል ኪዳኗ ምልጃዋ ስሟ ስጡን መሆኑ ለፍጥረት የቱ ጋር ነው የሚጠቅመው ሲባል እንግዲህ እሱ ነው ክሊር አድርጎ ማየት እንጂ አሁንም ከመናፍቃን አንጻር ከፕሮቴስታንቱ አንጻር እያለን ካለው የቤተክርስቲያኗ ትምህርት ምንድን ነው የሚለውን ነገር ረስተ ነው እንዴት አስረዳ ነው ወደሚለው ነገር ደርስ ነው። ይሄ የኔ እይታ ነው። ግን በተረፈ ሁላችሁን ላመሰግን እንዳለው ማጠቃለያ ይችላል። በቃ ደስ የሚለው ነገር ኦርቶዶክሳዊ እንደዚህ ነው። በቃ ይነጋገራል፣ ትምህርቱ ይነጋገራል፣ ሚኪ ሀሳብ ያቀርባል። አይ ቲንክ ይህ መለመድ አለብህ ብዬ አምናለሁ። በተረጋጋ በፍቅር ሪስፔክት ባለው መልኩ ገንዘብ ማድረግ ስለሆነ ደግሞ ከእውቀት ከፍለን ነው የምናውቀው። ስለዚህ እኔ ያላወቅኩትን ሚኪ እኛ ደግሞ ህጻናቱ ያላወቅነው ደግሞ ው መምህር ባቆ ቀሲስ አሉ እና የነገረ ድነት ትምህርታችን በኦርቶዶክሳዊ ቤተክርስቲያን በአባቶች በዶግማችን በቀኖናችን እንዴት ተቀመጠ? የቅዱሳኑ ምልጃ የቱ ጋር ነው የመጣው? የክርስቶስ ቤዛነት ደግሞ በሰው ያልሆነ በሰው የማይገባበት ድነናል ብለን የምናገረው አለ። ከኛ ያልሆነ ከቅዱሳን ምልጃም ያልሆነ እና አይ ቲንክ እነዚህ በደንብ አድርጎ ብሬክ ዳውን እያደረጉ መሄዱ ጥሩ ይመስለኛል። ዲያቆን ካረዘም ቅርብ ጊዜ ካጠፋው አለው ነገር ነው። እንደዚህ ብሬክዳውን አድርገን ማካል ይቻል። እግዚአብሔር ይስጥልን፣ እናመሰግናለን። እንደሚኮ ሀሳብ አሁን ሲያብራራ የተገኘበት ነገር አለ። ምናልባት እሱን ላስቀምጥና ሚኪ ልክ ከሆኑኝ ነው የኔ ሀሳብ ትለኛለህ፣ ካልሆነ ደግሞ ደግመህ እንድታስረዳ እድል እሰጥሃለሁ። አይሻልም ሚኪ? በጣም ታፍኗል ድምጽ። እርሶ ጋር በጣም ኤኮ አለ። ሜይ ቢ በኤርፎን እያወሩ ይሆን ምን ውስጥ ተደብቀው እያወሩ ይሆን አናውቅም፣ ግን በጣም ኤኮ አለ እንጂ የሚኪ ታፍኗል። ያው እኛ እንግዲህ መስጂድ ውስጥ አይደለም የምንኖረው። ድምጽ ካልቀነስን ከባድ ነው እንደሚያውቁት። ይደጋግምብናል። እሺ ጥሩ፣ እንደዛ ከሆነ መልካም። ሀሳቡን ለመረዳት ስሞክር እስካሁን ድረስ የቀረቡትን ሀሳቦች ማለት ነው። አንድ ሰው አምኖ ወደ ክርስቶስ ቤተክርስቲያን ተጨምሮ የቤተክርስቲያን አካል ሆኖ ያ ሰውዬ እስቲል ድኖ መንግስተ ሰማያት ለመግባት የእመቤታችንን ምልጃ ማመን ግዴታው ነው አይደለ ሚኪ? ሀሳባችሁ ይህንን ሳያምን መንግስተ ሰማያት ሊገባ አይችልም ነው ይመስለኛል። ሀሳባችሁ እንደተረዳሁት ማለት ነው። እንደዛ ነው ሚኪ?
አመሰግናለሁ። شكرا خلصتي ያሬድ ያስተካከለው ደስ የሚለኝ ምክንያቱም ከፕሮቴስታንቶች የሚነሱ ጥያቄዎችን አባቶች በተዘዋዋሪ አጽንኦት ሰጥተው የሚያስተምሩበት ሁኔታዎች ይኖራሉ እና ያለ ማርያም አማላጅነት አንድ ሰው እሱ ያሬድም በዛው ቢመለስልኝ አንደኛው ያገኘው ስለመሰለኝ ታላቅ ወደ አንተ አልመለስ ግን ያሬድዬም በዛው ቢመልስልኝ አንድ ሰው ከፕሮቴስታንት የሚነሱብን የድንግል ማርያም ጉዳዮች አሉ። ስለ ድንግል ማርያም አማላጅ አይደለችም፣ አታማልድም። የሰው ልጅ ሚኪዬ ምናልባት እነሱ እኮ ሲጀመር ክርስቶስን አማላጅ አድርገው በፍጡራን መደብ የሚመድቡ ናቸው እኮ። በድንግል ማርያም እኮ አይደለም ከፕሮቴስታንት ጋር ያለ ልዩነት። አሁን ፕሬዘንት እየተደረገ ያለው ከፕሮቴስታንቱ ጋር በክርስቶስ ተስማምተን፣ በስላሴ ተስማምተን፣ በነገረ ድነት ተስማምተን፣ በሶቴሮሎጂ ተስማምተን፣ በዶግማ ተስማምተን እመቤታችን ታማልዳለች ወይስ አታማልድም የሚል ተለያይተን ነው የሚመስለው። ታማልዳለችስ ቢሉ አይድኑ። በቃ ኦልሬዲ ነገረ ክርስቶስ ላይ ስተዋል፣ ምስጢረ ስላሴ ላይ ስተዋል፣ ነገረ ቤተክርስቲያን ላይ ስተዋል፣ ነገረ ድነት ላይ ስተዋል፣ ምስጢራት ላይ ስተዋል። እነዚህ ሰዎች የእመቤታችንን ምልጃ ቢያምኑ ባያምኑ አማላጅ ናት ቢሉ ባይሉ ቢቀበሉት ባይቀበሉት ምንም የሚያገባን ነገር የለም። መሰረቱ ላይ ኦልሬዲ ስተናል። መሰረቱ ላይ ኦልሬዲ የሉም እነሱ ማለት ነው። እዛ ላይ ስለሌሉ ልዩነታችን የእመቤታችን ምልጃ ላይ ይመስል እዛ ላይ መንጠልጠል አያስፈልገንም ነው ከመጀመሪያውም ቢሆን። እኔ ግን ጥያቄን ያለው የሚያውቅ በደንብ በአጽንኦት ብትሰማኝ ታላቅ እኔ እነሱ ይድናሉ ወይ አይደለም የኔ ጉዳይ፣ የኔ ጥያቄ እሱ ጋር አይደለም። እነሱ ፕሮቴስታንቶች ይድናሉ ወይ አይደለም። የእኛን እንግዲህ ሰው የሚድነው በጌታ በኢየሱስ ክርስቶስ እንደሆነ እናምናለን። ነገር ግን ከፕሮቴስታንት ወገን የሚነሱ ፖይንቶች አሉ። የድንግል ማርያም ምልጃ አማላጅነት አያስፈልግም። አሁን ለምሳሌ ወደዚህኛው ጥያቄ ልቀይር። አንድ ሰው ወደ ኦርቶዶክስ መምጣት ፈልጋለሁ፣ የድንግል ማርያምን አማላጅነት አላምንበትም፣ ግን ወደ ኦርቶዶክስ መምጣት ፈልጋለሁ ቢል ወደ ኦርቶዶክስ መጨመር ይችላል ወይስ አይችልም? ይሄን ከመለስክልኝ በደንብ ክሊር ያደርግልኛል። እኔ በቃ በጣም የሚያገባባን አንድ ነገር፣ አንድ ሰው ኦርቶዶክስ መሆን ፈልጋለሁ ግን የድንግል ማርያምን አማላጅነት አላምንበትም፣ አልቀበለውም። እየተሰማኝ ነው? እሺ ጥሩ። ባጭሩ ታላቁ ባጭሩ እምነት ሰማሩ እንዲያደሩ ቅዱስ ቁርባን ተቀብሎ ከዛ በኋላ ሶስተኛው ደግሞ የድነታችን መንገድ የእመቤታችን ምልጃና ከእምነት ከጥምቀት ከቁርባን በኋላ ይቀጥላል። ይህ ቅድም ብልሃል ታላቁ የመዳናችን ጅማሩ ነው ብልሃል። ፍጻሜ ግን አይደለም። የመዳናችን ጅማሩ እምነት ነው፣ ጥምቀት ነው፣ ቅዱስ ቁርባን ነው። ይህንን ተቀብለን ግን የእመቤታችን ላይ እሷን በምልጃዋ አላምንም፣ የቅዱሳን ነገር አያስፈልገኝም ስሜት ሊገባ ይችላል። ባጭሩ የሚቁ ጥያቄ ይህ ምስል ማለት ለአምስተኛ ጊዜ ልመልሰው ነው አሁን ይህንን ጥያቄ። ለዛ ነው ልብ ብላችሁ ስሙኝ የምላችሁ። ከቅድም ጀምሮ ሰሙ ጠይቆታል ይህንን ጥያቄ ቅድም ማለት ገና እንትን እንዳለ ማለት ነው። አንድ ሰው አይደለም የአምላክ እናት ምልጃ አይደለም የክርስቶስ እናት የእሷ ልመና ቀርቶ ክርስቲያን ወንድሙን ሳይወድ የክርስቲያን ወንድሙ ፍቅር በልቡ ሳይኖር የእግዚአብሔር ልጅ ሊሆን አይችልም። ኢትስኖት አባውት የሆነ ምስጢር መፈጸም አለመፈጸም ምናምን ብቻ አይደለም። ሃይማኖት ኖሮ ምስጢራትን ፈጽመ እስቲል ክርስቲያናዊ ምግባር ከሌለ እኮ ከድነት ውጭ ነህ። ይሄ እኮ ምንም ጥያቄ የለውም። አይደለም የአምላክ እናት ላይ የሚደርስ እኮ ጉዳይ እኮ አይደለም። ይሄ በእኔና በእናንተ መካከል እንኳን የሚተያይ እኔ ይሄንን ምስጢራትን ፈጽም ያለው እንግዲህ ምን ምናምን አይደለም እቀድሳለሁ ምናምን አይደለም። ግን እስቲል እናንተን የምጠላ ከሆነ ወንድሜን የምጠላ ከሆነ በክርስቶስ ፍቅር የማልኖር ከሆነ
ቅዱስ ዮሐንስ በመልእክቱ እንዳስቀመጠው እግዚአብሔርን የሚወድ ወንድሙን የሚጠላ ቢኖር ሐሰተኛ ነው አለ። ቀጠልና ምን አለ? በክርስቶስ ትምህርት ለማይኖር አምላክ የለውም አለ። በቃ አለቀ። በክርስቶስ ትምህርት ለማይኖር አምላክ የለውም። ስለዚህ አንድ ሰው እኔ ክርስቲያን ነኝ ምልጃ አያስፈልገኝም፣ በቃ የሰውዬ ከክርስትና ስነ ምግባር ወጥቷል እኮ ሲጀምር። አይደለም መዳን ክርስቲያን ተብሎ የሚጠራም አይደለም፣ አምላክ የለውም ተብሎም የሚነገርለት ነው። ክርስቶስ ያላስተማረው ትምህርት ሐዋርያት ያልሰበኩት ስብከት ስለሆነ ማለት ነው። ስለዚህ ይሄ ሰፕሊመንታሪ እና ኮምፕሊመንታሪ የሚባል ሀሳብ አለ አይደለ? ከምስጢራት ጋር አስተካክለህ የምታስቀምጠው ጉዳይ ግን አይደለም ነው። እስቲ ምንም እንኳን እንደዚህ ቢሆንም እመቤታችን ምልጃዋ አያስፈልገኝም ብሎ ክርስቲያን መሆን አይቻልም። ያ ማለት ሰሙ ወይም ሚኪ ወይም ዲያቆን ስዩም ወይም ዲያቆን መዝሙረ ያሬድ ወይም ቀሲስ ወይም መምህር ብዬ እናንተ አታስፈልጉኝም። ብልትን እንዴት አታስፈልግም ሊል ይችላል። እመቤታችን ብልት ብቻ እኮ አይደለም። ክርስቶስ የወይን ግንድ ሆኖ የበቀለባት መሬት እኮ ናት። መሬቱን ሳይረግጥ መሬቱን ሳያከብር ከፍሬው ሊበላ የሚችል ማን ነው? እኛ እኮ ቅርንጫፍ ብቻ ነን። ድንግል ግን ቅርንጫፍም ናት መሬትም ናት ማለት ነው። ስለዚህ አይደለም እሷን ክርስቲያን ወንድሜን እንኳን እንደዛ ማለት አልችልም ነው ጉዳዩ። ከክርስቲያናዊነት ያስወጣኛል ነው ጉዳዩ። ሀሳቤ ግልጽ ከሆነ ማለት ነው። ስለዚህ ባጭሩ መመለስ አይችልም። ዋናው ፖይንት እግዚአብሔር አምላክ ሕይወትን ቃል ያሰማ ያለ ድንግል ማርያም አማላጅነት ዓለም ይድናል ብለው ቃሉን ተጠቀሙትም አልተጠቀሙትም ዋናው ኢሹ ይሄ ነው እና ምንም የሚያጣላ የቃል ጉዳይ ያጣላ፣ የቃላት ጉዳይ ያጣላ። ዋናው ኢሹ ይሄ ነው። እግዚአብሔር አምላክ ሕይወትን ቃል ያሰማልን። በጣም ነው የማመሰግነው። ከዚህ ውጭ የተለየ ነገር የለም ነው። በእናንተ ላይ አድሮ ያስተማረን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ይግባው። አመሰግናለሁ። ኦኬ፣ እስካሁን ሲባል የነበረው ይሄ ከሆነ እንግዲህ አንድ አይነት ነገር ነው ስናወራ የከረም ነው ማለት ነው። ሀሳብ እንስጥ። ቀጥሉ ቀሲስ። እሺ፣ እዚህ ገስት ላይም ያላችሁ ታችም ያላችሁ ሰላም እግዚአብሔር ከዚህም ከእናንተ ጋር ይሁን። እንዴት አላችሁ? እንዴት ሰነበታችሁ? በመጀመሪያ ደረጃ ያው እግዚአብሔር እንዲህ አሰባስቦ እንድንማማር ያደረገ የአባቶቻችን አምላክ ይክበር ይመስገን። አስተያየቴን መስጠት የመጀመሪያው ገስት ላይ ታች ላይ ኮሜንት ከምትሰጡት ሰዎች ይጀምራል። መሰረታዊ ነገር ኒኪም ሰሞም እጅግ የምንወዳቸው ወንድሞቻችን ናቸው። በጣም የምንወዳቸው ልዩ ወንድሞቻችን ናቸው። ለዛም ነው እኛ ቤት የተገኙት። ይሄን አትርሱ። ሰውን ለማሸማቀቅ የምታደርጉበትን ጥረት ተገቢ አይደለም። ክርስቲያን ያደረጋችሁ አንዳንዶቻችሁም ያው ከጀርባችሁ ምን እንዳለም እናውቃለን እውነት ለመናገር እና በዚህ በነካ እጃችሁ የቤተ ክርስቲያን ትምህርት ተዛንፎ በሚነገርበት ቦታ ሁሉ ብትሉ ጥሩ ነው። ስለዚህ ተገቢ አይደለም። ከወንድሞቻችን ጋር ነው ቁጭ ብለን እየተነጋገርን ያለ ነው። እያማናቸው አይደለም ያለ ነው። አንደኛ መሰረታዊ ጉዳይ እሱ ነው። ይሄን እንድትረዱ ነው። የማይገባ ሀሳብ ባትሰነዝሩ። ወንድም እንደሆናችሁ ሀሳባችሁ የወንድም እንደሆነ የምንረዳው ከንግግራችሁ ነው። ማንም ሆኖ ስትፈልጉ ወንድሞቻችንን የምትሳደቡ ከሆነ የእኛ ወንድም ልትሆኑ አትችሉ፣ የእኛ እህቶች ልትሆኑ አትችሉ። ዛሬ በድጋፍ መልክ ብትሰበሰቡም የተነሱበት መንገድ በደንብ እናውቀዋለን። ስለዚህ ይሄ ቢስተካከል ጥሩ ነው። ለእናንተም ጥሩ አይደለም፣ አይጠቅማችሁ እና አንዱ ይሄ ነው። ሁለተኛ ከዚህ በፊት በሌላ ቦታም ላይ ለማስተካከያነት የተሰጡ ትምህርቶቻችንን ብሰማቸውም ጥሩ ነው። የትምህርት መዘነፍ ሁሉ ቦታ ነው ያለው። ስለዚህ ተመሳሳይ አቋም ቢኖራችሁ ጥሩ ነው። ይሄ ግብ ጉዳይ አይደለም። የቲፎዞ የክሩ ጉዳይም አይደለም። ስለዚህ ይሄ መሆን አለበት። ኦርቶዶክሳዊ ጨዋነታችንን ጠብቀን ሀሳብ ብንሰጥ ጥሩ ነው። የሚያቀርብ
እንግዲህ አንድ የሚያደርገን የሚያስተካክለን የሁላችንም የበላይ ቅድስት ቤተክርስቲያን ናት። አስተምህሮቷ ሁላችንም ይገዛል። በነገራችን ላይ ሁላችንም ለማንም ሰው ከቤተ ክርስቲያን ትምህርት በታች ነው። ማንም ሰው ከቤተክርስቲያን በታች፣ ቤተክርስቲያን ትምህርት በላይ አይደለም። ስለዚህ ሁላችንም ለቤተ ክርስቲያን ትምህርት መገዛት አለብን። በዚህ ሂደት ውስጥ ደግሞ በምልአት የቤተ ክርስቲያን ትምህርት ላናውቅ እንችላለን። ያ ግን እንዳናገለግል ግን አያደርገንም። እየተማርን እናስተምራለን። ሁላችንም ተማሪዎች ነው። በነገራችን ላይ ማንም ሰው የቤተ ክርስቲያን ትምህርት በዘመን ሁሉ ሊጠነቀቁ አይችልም። በነገራችን ላይ ከሞት በኋላ እንኳን እንማራለን። እንኳን እኛ ለእኛ ለቅዱሳን መላእክት እንኳን እግዚአብሔር አዲስ ነው። በነገራችን ላይ ሁሌ ማልዳ እግዚአብሔር አዲስ ነው የሚባለው የምናውቅበት ጸጋው በተጨመረልን ቁጥር የምናውቀው ገና እግዚአብሔር እንዳላወቅ ነው ነገረ እግዚአብሔርን ነገረ ቤተክርስቲያንን ጥቅልል የሚያደርግ ማንም ሰው ሊኖር አይችልም። ባይምሮ ሁሉም ሰው ተማሪ ነው። ይህን አጽንኦት ሰጥተን ልናውቅ ይገባናል። ቅዱሳን ሐዋርያት እንኳን ሁለት እያደረገ ነው ይላል። አንዱ ያጎደለውን አንዱ እንዲሞላ ማለት ነው። በአንዳንድ የአገልግሎት ጉዳዮች ላይ ቅዱስ ጴጥሮስና ቅዱስ ጳውሎስ ያልተስማሙባቸው ጊዜዎች ነበሩ። ደቀ መዛሙርትን በመውሰድ ጉዳይ፣ በሌላም ጉዳዮች። ስለዚህ ያንን ቤተ ክርስቲያን ቁጭ ስንል የምንረዳው ነገር ነው። የቤተ ክርስቲያን ልጆች ስንሆን የምንረዳው ነገር ነው። ስለዚህ አንዳንድ የማይገባ አስተያየት የምትሰጡ ሰዎች አንዳንድ ጊዜ ኦርቶዶክሳዊ መሆናችሁን ሁሉ ጠራጠራለሁ እንደ ግል። ስለዚህ እንደዛ ቢሆን ጥሩ ነው። ይሄ ለማናችንም ነው። ታች ላይ ላላችሁ ብቻ አይደለም፣ እዚህም ገስት ላይ ላለ ነው። በየትኛውም ቦታ ላለን ሰዎች ትምህርት ላይ መሰረት አድርገን ብቻ እንነጋገራለን። ትምህርትን ብቻ እንነጋገራለን ማለት ነው። በሁለተኛ ደረጃ እንግዲህ የእመቤታችን ጉዳይ፣ የቅዱሳን ጉዳይ አንድ ሰው ክርስቲያን ለመሆን ሲመጣ በትምህርት ውስጥ ከሚሰጡት ጉዳዮች አንደኛ ትምህርት ሃይማኖት ነው። ትምህርት ሃይማኖት ምን ይይዛል? እንደው የቀዳማይ ክፍል እንኳን ብታዩ ሃይማኖት ምንድን ነው ከሚለው ጀምሮ ሃይማኖት ምንድን ነው ከሚለው ጀምሮ ከዛ በኋላ ስነ ፍጥረትን ይማራል። ከዛ በኋላ አዕማደ ምስጢራትን፣ አምስቱን አዕማደ ምስጢራትን ይማራል። ከዛው ነገረ ማርያምን ይማራል። ከዛው ነገረ ቅዱሳን ይማራል። እዚህ ትምህርት ላይ ጥያቄው በትክክል እስካልተመለሰለት ድረስ አንድ ሰው ወደ ጥምቀት ሁሉ ላይመጣ ይችላል። ነገረ ቅዱሳን ላይ ቅዱሳን የተሰጣቸው ቦታ አለ። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል ብሎ ማለት ነው። እመቤታችን ታላቅ ቦታ አላት። አምስቱ አዕማደ ምስጢራት ስነ ፍጥረት ላይ እኔ አንድ ሰው መሰረታዊ ሃይማኖት ተማሪ ሲባል እንግዲህ አምስቱ አዕማደ ምስጢራት ነው ዶግማ ተብሎ የሚነገረው። እዚያ ውስጥ ግን ነገረ ቅዱሳንም ነገረ ድንግል ማርያምም አለ። ኢየሱስ ክርስቶስ በስጋ እንደመጣ የሚያምን ሁሉ ከእግዚአብሔር የሆነ መንፈስ ነው። ኢየሱስ ክርስቶስ በስጋ እንደመጣ የማያምን ደግሞ ከእግዚአብሔር አይደለም ብሎ ቅዱስ ዮሐንስ ተናግሮታል። በቤተ ክርስቲያናችንም ትናንትም ተናግረው ነበረ። ዋናው ቀዳሹ ዲያቆን ምን ይላል? መልእክተ ጳውሎስን ሁሌ ከማንበብ በፊት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን የማይወደው በሁለት ወገን ቅድስት ድንግል ከምትሆን ከእመቤታችን ቅድስት ድንግል ማርያም መወለዱን የማያምን ሰው ቢኖር እንግዳ እስከሚሆን መጽአቱ ድረስ ሐዋርያው ቅዱስ ጳውሎስ ከተናገረው የተለየ የተወገዘ ይሁን ብሎ ያስቀምጣል። ስለዚህ በመጀመሪያ ደረጃ አንድ ሰው ወደ ሃይማኖት ሲመጣ ከሚማራቸው እንዲያምንባቸው ከሚገቡ ነገሮች አንዱ አምስቱ አዕማደ ምስጢርን ነገረ ማርያም ላይ ያላትን የቤተ ክርስቲያን የጠራ አስተምህሮ እና ደግሞ ነገረ ቅዱሳን ላይ ያለ አስተምህሮ ነው። ይሄን እንዲናገር ይገባል ማለት ነው። ማለት እንዲያምን ይገባል። ከዛ በኋላ ነው እንግዲህ ወደ ጥምቀቱ ወደ ሌላው የሚመጣው። አይ ስለ ድንግል ማርያም መስማት አልፈልግም ካለ ይሄ ሰውዬ ለጥምቀት እንኳን በቂ አይደለም። የግድ ነው። ምስጢረ ሥጋዌን ስንማር የግድ ነው። ስለ እመቤታችን የግድ እንነጋገር እንማማራለን። ቀጥለን ስንመጣ ደግሞ ያለ እመቤታችን ያለ ማርያም አማላጅነት ዓለም አይደለም።
ቅድም በደንብ ተብሎበታል። በቤተ ክርስቲያን ትምህርት ላይ እንደው ተአምረ ማርያም ላይ እንኳን ስናይ ስለ እመቤታችን ስለ ቅድስት ድንግል ማርያም ምክንያተ ድህነትነት በክርስትናችን ላይ ያላትን ደግሞ ቦታ ተራዳይነቷን ሲናገር ምንድን ነው የሚለው? የኪዳነ ምሕረት ተአምር ይመስለኛል። አንድ ሀብቱን ሁሉ ስላጣ መንገድ ላይ ሲሄድ ዲያብሎስ ሀብቱን ንብረቱን እንደሚሰጠው ነገር ግን ሥላሴን እመቤት ቅዱሳንን ሁሉ እንዲክድ ብሎ ትክዳለሁ ብሎ እመቤታችን ግን ካል ሲለው አልክድም ስላለው ሰውዬ ሲናገር በኋላ ላይ እንደዛ ክዶ ግን በህልሙ ነው የሚያየው። ይሄን መጨረሻ ላይ እመቤታችን አልክድም ሲለው ዲያብሎስ ገንዘቤንማ አምጣ ብሎ በዚያ ወርቅ በመሰለው ድንጋይ ልብ ራሱን ብሎ እንደገደለው ወደ እግዚአብሔር እንደደረሰ እመቤታችን ስለሱ ያማለደችው ምልጃ ምንድን ነው? ጌታችን ምልጃዋን ከተቀበለ በኋላ ምንድን ነው ያለችው? አይ ከማርከውማ ነፍሱን ወደ ስጋው መልሰውና ንስሐ ይግባ ነው ያለችው። በጣም በሚገርም ሁኔታ ነው የተገለጸው። የእመቤታችን የቅድስት ድንግል ማርያም ምልጃ፣ የቅዱሳኑ ምልጃ ወደ ክርስቶስ የሚያቀርበን እንጂ ከክርስቶስ የሚያርቀን አይደለም። ወደ ክርስቶስ የሚያቀርበን ከክርስቶስ የሚያርቀን አይደለም። ወደ ምስጢራት የሚያቀርበን የሚራዳን፣ በዚህ በኩል ከክርስቶስ የሚያርቁን እርኩሳን መናፍስት ዋናው ደግሞ አለቃቸው ዲያብሎስ አለ። በዚህ በኩል ደግሞ ወደ ክርስቶስ የሚያቀርቡን ቅዱሳን ሁሉ አሉ። በዋነኛነት ደግሞ እመቤታችን ቅድስት ድንግል ማርያም። ስለዚህ ምን ይላል? በየትኛውም ቅዱስ በየትኛውም ሰማዕት እንኳን በእኛ በኃጢአተኞች ይቅርና ተጋድሎ ውስጥ እመቤታችን ያረዳችው ሰው የለም። በቃ ቅዱስ ያሬድ ይናገራል። ተበዋህ ለኪ ከመ ትኩኒ ተንከተመ ለውሉደ ሰብእ፣ ለሰው ሁሉ ረዳት እንድትሆን ከአብ ከወልድ ከመንፈስ ቅዱስ ተሰጥቷታል ጸጋ ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም በአቡነ ተክለ ሃይማኖት ተጋድሎ ውስጥ ረድኤቱ አለ። በአቡነ ገብረ መንፈስ ቅዱስ ተጋድሎ ውስጥ ረድኤቱ አለ። በሰማዕቱ በቅዱስ ቂርቆስ ተጋድሎ ውስጥ ረድኤቱ አለ፣ እገዛው አለ። አንድ አካል እንደመሆናችን እንደውም ቅዱሳን በእናንተ ላይ ከሚሆነው ድህነት የተነሳ ይናፍቋችኋል ነው የሚል፣ ይራዱናል። ልክ ዲያብሎስ ከክርስቶስ እንድንርቅ እንደሚቃወመን ሁሉ ቅዱሳን ደግሞ ወደ ክርስቶስ እንድንቀርብ ይራዱናል። የቤተክርስቲያን ትምህርት ይሄ ነው እንጂ ብቻውን ራሱን ችሎ የቆመ ምስጢራትን መፈጸም ሳያስፈልገን በምልጃ በቅዱሳን ምልጃ ብቻ በቅዱሳን ረድኤት ብቻ መንግስተ ሰማያት እንገባለን የሚል አስተምሮ ፈጽሞ ቤተክርስቲያን የላት። ነገር ግን ክርስቶስ ባቆመልን ቤተክርስቲያን በሰራችልን የድህነት መንገድ ውስጥ የቅዱሳን ምልጃ በተለይ ደግሞ የእመቤታችን ቅድስት ድንግል ማርያም ረድኤት፣ ጸሎት፣ ልመና፣ ቃል ኪዳን እኛን ወደ እግዚአብሔር መንግስት ለማስገባት ታላቅ የሆነ ኃይል አለው። ቅድም ታላቁ እንዳለው የአንድ ወንድማችን እንኳን ጸሎት እጅግ በጣም ይጠቅመናል። ስለዚህ በዚህ መልኩ እንረዳው። አዎ በቤተ ክርስቲያን ውስጥ በተለይ ባህታውያን ከዚህ በፊት ያለ ማርያም አማላጅነት ዓለም አይድንም የሚል ሀሳብ ይሰጣሉ። እንደተነገረው አሻሚ ነው ቃሉ፣ ወደ ሌላ ቲልት ይደረጋል። እጅግ መብራራት አለበት፣ መቅናት አለበት። ካለበለዚያ ይሄ የነገረ ድህነትን የሚያዛቡ ሀሳቦች እንዲወጡ ያደርጋል። ስለዚህ አሁን መሰረታዊ ጉዳይ ምንድን ነው? እመቤታችን ቅድስት ድንግል ማርያም ምልጃዋ እንደሚረዳን እንደሚያግዘን ከተግባባን ይሄ አሻሚ የሆነ በቤተ ክርስቲያንም በቀጥታ ከአበው ያላገኘ ነው፣ በመጽሐፍ ነው ቅዱም ታላቁ እንዳለው በጉባኤ ቤትም ያልተማርነው ሀሳብን ለምን እንጠቀማለን? አዎ የሆነ ጊዜ እውነት ነው ካለው ውጊያ አንጻር ከመናፍቃኑ አንጻር እንደ ካውንተር አታክ ተደርጎ ቀርበው ሊሆን ይችላል። ግን እሱ ጉዳይ አሁን ደግሞ እኛ ጋር ሲመጣ ሌላ ከሚጠቅመው ጥቅም ይልቅ ሌላ ደግሞ የሚያበላሸው ነገር ካለ እሱን ተዋለን። መሰረታዊ ነገር ግን ይህንን በመተዋችን ምክንያት የእመቤታችንና የቅዱሳን ምልጃ በክርስትና ቦታ የሚፍቀው የሚሽረው አይደለም ነው። ስለዚህ በዚህ መልኩ ብንረዳው ይሄ ያግባባናል። ከዛ ውጭ ቅድም እንዳልኩት ወንድሞችን
አንሳደብ ምናምን ስል ለእናንተ ብቻ አይደለም፣ ታች ላይ ላላችሁት ብቻ አይደለም፣ ለእኔም ጭምር ነው፣ ለታላቁም ጭምር ነው፣ ለሰሙም ለሚኪም እዚህ ላይ ላለ ነው፣ ለሁላችን ነው። ከወንድሞች ጋር በሀሳብ አለመስማማቶች ካሉ እንነጋገራለን። ሀሳብን እስከ መጨረሻ ድረስ ከቤተ ክርስቲያን ትምህርት ውጪ የሆነ አስተምሮ ካለ እንግዳ የሆነ ትምህርት ካለ እንሞገታለን፣ እንጠይቃለን። ማንም የማይጠይቅ ሰው የለም። በነገራችን ላይ ማንም ከቤተ ክርስቲያን ትምህርት በላይ የለም። የምናመልከውም ሰው የለም። ይጠይቃል። በግሉ ጠልተነው አይደለም። ወንድሜን በግሉ መጠላው ከሆነ እንዴት ታዲያ ከሃይማኖት ውጭ የሆኑ ሰዎች ጨርሶ የለየላቸውን ሰዎች ሃይማኖት የሚቃወሙ ሰዎችን ታዲያ እንዴት ሊወድ ይችላሉ? የተጠራሁት እኮ እንደ ክርስትና እነዛንም ሰዎች ለማምጣት ነው። ሀሳብን ተቃወመን ማለት ያን ሰው የጠላ ነው ማለት አይደለም። በግል ግን እሱን ጠልተን የምንሰድብ የማይገባ ነገር የምንል ከሆነ እውነት ነው፣ ገስት ላይ ላለንም ሰዎች ይሰራል። ሁላችንም ቢሆን የትኛውንም ወንድን በግሉ በከፍተኛ ጥላቻው ምናምን ልናደርገው አይገባ ነው። እንዲህ አይነት አገልግሎትም የለም። በግልጽ ነው የምናገረው ማንንም ሰው። ሀሳብስ ግን ሀሳብማ እንግዳ ትምህርት ከሆነ ይህን እንግዳ ትምህርት እስከ መጨረሻ እንቃወመዋለን። ወደ ቤተክርስቲያን ትምህርት ና እንለዋለን። ይህም በአባቶቻችንም አልሰማንም እንለዋለን። አባቶቻችንም አልነገሩንም እንለዋለን። አንዳንድ ጊዜ ወንድሞች ልታስቡ የሚገባው የግል ጸብ አይደለም ያለን። እውነት ለመናገር ትምህርት ላይ ሁላችንም ለቤተክርስቲያን ትምህርት ዘብ መቆም አለብን። ይሄን እንድትረዱልኝ እፈልጋለሁ። እግዚአብሔር ይስጥልኝ። ጨርሻለሁ። እሺ፣ አሁን ቃልዎት ያሰማልን ቀሲስ። እግዚአብሔር ይስጥልን። አባታዊ ምክርም የተጨመረበት ነገር ስለሆነ ምናልባት አንድ 10-15 ደቂቃ የምትሆነውን ደግሞ ምክንያተ ድህን የምትለውን እናብራራትና መምህራኑ መምህር ኤፍሬም እና መምህር እንባቆም ቀሲስም መጥተዋል። ከተመቻቸው ሀገራዊ ብሂሉንም ደግሞ ጨምረው ያስረዱናል ማለት ነው። ድምጽ ጥያቄ ግን አንተ መሰለኝ። በጣም ይቅርታል። የኔ አንዱ ጥያቄ ቢመለስልን፣ ያው ኦልሞስት የዛሬ ትናንትና ምናምን የተለጠፉ እንትኖች አሉና አይ ቲንክ ልክ ይላለሁ መሰለኝ በስቶ መስመርም እመቤታችን መርገም ያለበትን ስጋ አልያዘችም ማለት መለጠጥ ሳይሆን መበጠስም ጭምር ነው እያሉ ሞክስ ያደረጉ ነበረ እና መርገም ያለበትን ስጋ እመቤታችን ይዛለች ወይ? ይህንን አባቶችን ብትመልሱ እና ማያዳግም መልስ ብትሰጡ፣ ያው በመረጃ ስለያዝ ነው። በውስጥ መስመርም ወደ ታላቁ ካላኩል ልክላለሁ እንደዛ። ምክንያቱም ቴሌግራም ላይ በጣም ወደ ስንት ሺህ ፎሎወር ባለበት ይሄ በጣም ሞክ እየተደረገበት ምናምን ያለ ትምህርት ስለሆነ ቤተክርስቲያን በዚህ ዙሪያ ምን ትላለች? ብዙ ስለተነጋገርንበት ይህንን ትምህርት አሁንም ቢሆን ጥያቄ የሆኑበት ያለ ሰው ካለ እንግዲህ እመቤታችን በፍቅሯ ወደ ቅፏ ተመልሰው ነው የምንለው። አሁንም መርገም ያለበትን ስጋ ይዛለች የሚል ካለ፣ አሁንም የወደቀ ስጋ ይዛለች የሚል ካለ እንግዲህ እመቤታችን ወደ ቅፏ ተመልሰው ምን እኔ መናገር ያለብኝን በጣም ብዙ ስለተናገርኩ ደጋግሜ እንትን ማለት አልፈልግም። ሰውን በደንብ ገብቶታል ብዬ ስለማስብ ማለት ነው። ከዚህ በኋላ በዚህ ትምህርት የሚወዛገብ ሰው ካለ የግሉ ችግር ነው የሚሆነው። ቃልዎት ያሰማልን። ቅርታ ቤተክርስቲያን ችግር የለም። ሰዓት እየበላን ነው እና ታላቂ ያው አንድ ነገር ቀሲስ ስለተናገሩ በጣም ይቅርታ። እሺ ደፈርከኝ አትበለኝ። በዚሁ አጋጣሚ ቀሲስዬ እግዚአብሔር አምላክ ያክብርልን። በጣም እናመሰግናለን። ምክሩ ለእኛም ጭምር ነው፣ ለእኔ የመጀመሪያው ለእኔም ጭምር ነው ምክሮት። ስለዚህ ያው ከተሳሳትኩኝ የተሳሳትኩባቸው ነገሮች ካሉ፣ ያጠፋሁባቸው ነገሮች ካሉ፣ የተሳደብኳቸው ነገሮች ካሉ፣ ፐርሰናሊ ስድድብ ውስጥ የገባሁባቸው ነገሮች ካሉ ማንም እዚህ ስር እኔ ፐርሰናሊ የተቀያየምኩት ያስቀየምኩት ሰው የለም፣ የተነካካሁት ሰው የለም እና እንደው የሰደብኳቸው ሰዎች የተናገርኩት ትርፍ ቃላቶች ካሉ በሕያው እግዚአብሔር ስም፣ ምክንያቱም አባታችን ቀሲስ አሉ፣ ለሁሉ ሰው ይቅርታ መጠየቅ እፈልጋለሁ። የተሳደብኩት በትምህርት ጉዳይ ግን እንዳሉት ነው። እኔ በትምህርት ጉዳይ ላይ
ባልገባኝ ባልተስማማውበት ጉዳይ ላይ አቋሜን ይዛለሁ። ብዙ የሚሳደቡ ሰዎች ይኖራሉ። በዛ መሀል የምንናገራቸው ነገሮች ይኖራሉ። ግን በዛ መሀሎች አባታችንን ማሳፈርም ስለማይገባ ስለማሳፈር ብቻም ሳይሆን የተናገሩትም ቃል ለእኔም ስለሆነ ስትሰማ ለእኔም ብለህ ስማ ነው። ስለዚህ አባቴ በእርሶ ፊት በሕያው እግዚአብሔር ፊት ያስቀየምኳቸው በግል የተሳደብኩት ነገር ካለ ይቅርታ መጠየቅ እፈልጋለሁ። አባቴ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ታላቅዬ እግዚአብሔር አምላክ ይስጥክ።